ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ የሰብአዊ መብት ጉባኤ ኢሰመጉ በምስራቅ አርሲ ባለፉት 4 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ በተፈጸመ ጥቃት 458 ዜጎች መገደላቸውን ገለጸ። 38ቱ የት እንደገቡም እንደማይታወቅ ነው የኢሰመጉ ሪፖርት የሚያመለክተው። ተመልካቾቻችን በርካታ ርዕሰ ጉዳዮችን ይዘን መጥተናል። ሰሞኑን በአማራ ክልል የሚካሄደውን የህልውና ተጋድሎ በተመለከተ እንደዚሁም የአብይ አህመድ አገዛዝ ከህወሓት ጋር ሊያደርገው እየተዘጋጀበት ስላለው ጦርነትም ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። ሌሎች መረጃዎችንም ይዘን መጥተናል። አብራችሁ እንድትቆዩ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ጋዜጠኛ ሙልጌታ አንበርብር በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ሙልጌታ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት አረፈርክ? እንዴት ከረምክ? ቀደም ሲል የጠቀስኳቸው መረጃዎችን ጨምሮ አንዳንድ በዕለቱ የተነሱትን ከሰሞኑም ጎላ ብሎ የወጡትን እንደዚሁ አንስተን መረጃ የምናካፍልበት እንደዚሁ ሀሳብ የምንሰጥበት መርሃ ግብር ነው። ከጠቀስኳቸው በተጨማሪም የምክክር ኮሚሽኑ እያደረገ ያለውን ጉባኤ በተመለከተ አንዳንድ መረጃዎችም ወጥተዋል። እየተካሄደ ያለው ምክክር ጉባኤ ሀቀኛ ነው ወይስ የአብይ አህመድ አንዱ ማደናገሪያ ነው የሚለውንም እንደዚሁ በመረጃ አስደግፈን የምንሄድበት ይሆናል። ከኢሰመጉ ሪፖርት እንጀምር። 458 ክርስቲያኖች ባለፉት 4 ዓመታት በምስራቅ አርሲ መገደላቸውን የሚገልጽ ሪፖርት ነው ያወጣው። በ4 ወረዳዎች ጥናት ማካሄዱን የተለያዩ የመረጃ ማሰባሰቢያ መንገዶችን ተጠቅሞ ይህንን ድምዳሜ እንደደረሰ ነው በሪፖርቱ የተመለከተው። እንዴት አገኘኸው የኢሰመጉን ሪፖርት? 38 ሰዎች እስካሁን የት እንደገቡ አይታወቁም። መዳረሻቸውም የት እንደሆነ እስካሁን ምንም የሚታወቅ ነገር እንደሌለ ነው ከሪፖርቱ መረዳት የተቻለው። ሙሉ ጌታ፣ ይሄ ሪፖርት የወጣው እሁድ ሐምሌ 19 ቀን 2018 ዓ.ም ነው። በ37 ገጽ የተቀነበበ ነው። ከዛ በተጨማሪ ከ2014 እስከ ባለፈው ግንቦት 24 ቀን 2018 ዓ.ም አብይ አህመድ ምርጫ እያካሄደ ባለበት ወቅት የተደረገ ነው። እንግዲህ ይህን ጥናቱ የተሰራው ከመጋቢት 3 ቀን እስከ መጋቢት 9 ቀን በዞኑ በተለያዩ ወረዳዎች ተገኝተው ምርመራ ያደረጉ እንደሆነ ይገልጻል። ከዛ ባለፈ ግን ከመጋቢት 3 ቀን እስከ 9 ቀን ሪፖርት ያጠናከሩ ሰዎች እስከ መጋቢት 24 ቀን 2018 ዓ.ም ያለውን ነው ይፋ ያደረግነው የሚለው ትንሽ ያምታታን። ምክንያቱም አብይ አህመድ ምርጫውን ለማደናቀፍ ትረስት አድርገው ነበረ በሚል በምርጫው ሰሞን ግንቦት 24 እና ቀደም ብሎ ከፍተኛ በደልና ግፍ ወደ 3 የሚጠጉ ወረዳዎች ላይ ወረራ ተደርጓል። ከዛ በተጨማሪ ደግሞ ቤተክርስቲያን ተሰዳለች፣ ነዋሪዎቹ ተሰደዋን እዛ አካባቢ ሲኖሩ የነበረውና ያወጡት መረጃ አብይ አህመድ 3 ሰዎች ናቸው፣ እነሱም ሚኒሻዎች ናቸው፣ የተለየ ሞት የለም እያለ አንድ ጊዜ ሙስሊም አንድ ጊዜ ክርስቲያን አንድ ጊዜ ሌላ ብሔር እየሰጠ የሚያደርገውን ነገር ቢያጋልጡትም ሌሎች ነገሮችንም ቢሰሩም ከዛ ባለፈ ግን ሪፖርቱ ተጠይቅ የሚያመጣበት ነገር አለ። ምክንያቱም ሰዎች ወደ ቦታው ያቀኑት ከመጋቢት 3 ቀን እስከ መጋቢት 9 ቀን ከሆነ ለ6 ቀን የሚጠጋ ወይም ደግሞ ለ7 ቀን የሚጠጋ ነው። በዛ ሂደት ውስጥ የሰሩትን እስከ ግንቦት 24 ያለውን ነው ማለት ባለፈው ግንቦት 24 ቀን 2018 ዓ.ም ቀደም ብሎም የዕለቱ የተፈጸሙ ጥቃቶችና ግድያዎችን ያማከለ ነው ብዬ እኔ አላምንም። ነገር ግን ኢሰመጉ እንደ ኢሰመጉ ያወጣው መግለጫ የሚያበረታታ ነው ብዬ አምናለሁ። ከዚህ በፊትም በተቋሙ መሪዎች ላይ ከፍተኛ ጫና ሲደረግ ነበር መሳይ እንደምታስታውሰው። በዛ ሂደት ውስጥ ጫናም ሆነው የኢትዮጵያ ሰብአዊ መብት ኮሚሽን እነ ዶክተር ዳንኤል ተገፍተው ከወጡ በኋላ በሌሎች እጅ ከወደቀ በኋላ በተለይ በኦህዴድ ሰዎች እጅ ከወደቀ በኋላ እንደዚህ አይነት መግለጫ እንደዚህ አይነት መረጃ የሚያወጣበት እድል የለም። ኢሰመጉ ግን ይህን ኃላፊነት ወስዶ እየሰራ ያለበት ነባራዊ ሁኔታ የሚያስመሰግን ቢሆንም ከመጋቢት 3 ቀን እስከ መጋቢት 9 ቀን ነው በቦታው ተገኝቼ ጥናት አደረግኩ ብሎ ከዛ ግን እስከ ግንቦት 24 ያለውን መረጃ ይፋ ለማድረግ የተሄደበት ርቀት ግን አሁንም አጠያያቂ እንደሚሆን ትክክል እንዳልሆነ ከዛ በኋላ ከፍተኛ ሆነ በደል። ምክንያቱም መሳይ በወቅቱ እኛም ተከታታይ የሆነ ስራ የሰራንበት ነው። ተከታታይ የሆኑ መረጃዎች ሲወጡ የነበረበት ጉዳይ ነው። በዛ ጉዳይም አብይ አህመድ እስከ ፓርላማ ድረስ አጀንዳ አድርገው ያወሩበት ጉዳይ ነው።
በኋላ ላይ 3 ሚኒሻ ሞቷንኝ የተለየ ሞት እንዳለ አታስመስሉት በሚል በተለይም ደግሞ ምርጫውን ለማደናቀፍ የፋኖ ሰራዊትና የኦላ ሰራዊት ናቸው በጋራ ጥምረት በማድረግ የሸኔ ማለት ነው ናቸው ለማደናቀፍ ሙከራ አድርገው እሱም ግን አልተሳካም። አዲስ አበባ ላይም ቦምብ ይዘናል፣ ሌሎች ቦታዎችም ጎንደርም እንደዚህ ሆኗን እያለ አብይ አህመድ ሲተነትን ያየንበት ሁኔታ አለ። እንደ አጠቃላይ ግን ካየነው የምርመራ ባለሙያዎቹ በዚህ አካባቢዎች ላይ ተሰማርተው ከሟች ቤተሰቦች በጥቃቱ ጉዳት ከደረሰባቸው ሰዎች እና ከዓይን ምስክሮች ጋር ቃለ መጠይቅ እንዳደረጉ ነው ሪፖርቱ ላይ የሰፈረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአርሲ ሀገረ ስብከት ቤተ ክህነት እና ከወረዳው ቤተ ክህነቶች የተገኙ መረጃዎች አስረጅ ሰነዶች የምርመራው አካል እንደሆነ ተጠቅሷል። በአርሲ ዞን የተመዘገቡት የሰብአዊ መብት ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን ነው ሪፖርቱ ይፋ ያደረገው። በአካባቢ የሚገኙ የታጠቁ ቡድኖች የአካባቢ ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ጉዳት ማድረሳቸውን ያትታል። በሪፖርቱ መሰረትም በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታ ተፈጽሟል። አብያተ ክርስቲያናት ላይ ዝርፊያ መድረሱን እንዲሁም ታጣቂዎቹ በርካታ ቤቶችን ማቃጠላቸውን አክሏል። እንግዲህ የኢሰመጉ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች መገደላቸውን ገልጿል። ከዚህ ውስጥ 4ቱ የአካባቢ ነዋሪዎች የሆኑ የመንግስት ታጣቂዎች ሚኒሻ እንደሆኑ የተጠቀሱ ሲሆን ቀሪዎቹ ሟቾች ንጹሃን እንደሆኑ በግልጽ አስቀምጧል። ከ458 454ቱ ንጹሃን ናቸው። ከዛ በተጨማሪ የ349ን ያህል ስም ዝርዝሩን ይዞ ወጥቷል። የተገደሉበት ስፍራ እንዲሁም ጥቃት የደረሰበትን ዕለት በሪፖርቱ አካቷል። ይሄ የሚያስመሰግነው ነው። በጥቃት የተገደለች የ7 ወር ህፃንን ጨምሮ የ67 ሰዎችንም ፎቶግራፍ ይፋ አድርጓል። እነዚህን መረጃዎች የምናነሳው ወደኋላ ከምንሰጠው ሀሳብ አኳያ በጣም ስለሚያግዝ ነው። ምክንያቱም የአብይ አህመድ አገዛዝ ከፍተኛ ወንጀል ይፈጽማል። እነዛ ወንጀሎች ደግሞ ተድበስብሰው እንዲቀሩ ያደርጋል። ከዛ ባለፈ ደግሞ ተጠይቅ እንዳይኖር የሚያደርግበት መንገድ አለና የ67 ሰዎች ፎቶግራፍ ይፋ መደረግ፣ የ349 ሰዎች ስም ዝርዝር ከይነለቱ ይፋ መደረጉ በተለይ ቤተክርስቲያን ማዕከል ያደረገ ኦርቶዶክስ ቤተክርስቲያን ኢላማ ያደረገ ጥቃት ለሚፈጽመው የአብይ አህመድ አገዛዝ በዚህ ሂደት ደግሞ ባለፈውም በአንከር ሚዲያ ቀርበው ሀሳብና አስተያየታቸውን ሲሰጡ የነበሩት ዶክተር ዮናስ ብሩም ሌሎቹንም አይነት ሰዎች አጋዥ የሆነ መረጃ በተለይም ደግሞ ለስቴት ዲፓርትመንት ዓለም አቀፍ መንግስት ለተለያዩ ይዞት የሚቀርቡት በገለልተኛ አካል በሚባል ደረጃ የተጠና ጥናት ይፋ መደረጉ ይሄ የአብይ አህመድ አገዛዝ ዜጎችን መጠበቅ የማይችል እንግዲህ አሁን ይሄ በታጣቂዎች ነው እየተባለ እየተጠቀሰ ያለው። እነዛን ታጣቂዎች ግን አብይ አህመድ እንዳደራጇቸው እነ ሽመልስ አብዲሳ እንዳደራጇቸው የሎጂስቲክም ሁሉን አቀፍ ድጋፍ እንደሚያደርጉላቸው ከዚህ በፊት በተለያየ ጊዜ በሚወጡት መረጃዎች በተለይም ደግሞ ለኦህዴድ አገዛዝ ወይም ደግሞ ለኦህዴድ ብልጽግና እንቀርባለን የሚሉ ሰዎች ይፋ ሲያደርጉት የነበረ መረጃ ነው። ከዛም ባለፈ ሮይተርስን ጨምሮ ኮሬን የገኛ የሚባል ገዳይ ቡድን አባ ቶርቤ የሚባል ገዳይ ቡድን ያደራጀ መንግስት እንደሆነ ዓለም አቀፍ ሪፖርት የወጣበት ነውና ይሄ ታጣቂ የሚባለው ኃይል አገዛዙ ያደራጀው እንደሆነ ይታወቃል። ይሄ መረጃ ይፋ መሆኑ በተለይ አገዛዙ ሲያድበሰብሰው የነበረው 3 ናቸው፣ 4 ናቸው፣ 5 ናቸው እያለ ሲናገር የነበረውን መረጃ ፎርሽም ማድረግ ይመስለኛል። እንግዲህ የኢሰመጉን ሪፖርት ዋቢ አድርገን ስለሆነ እያወራን ያለ ነው። ኢሰመጉ ሙሉ ለሙሉ ይታመናል ተብሎ አይታመንም። ምክንያቱም ባለፉት 4 ዓመታት ስናቀርባቸው ከነበሩት መረጃዎች አኳያ 458 ብቻ ሰዎች ተገድለዋል ተብሎ አይታመንም። ሪፖርት ከወጣ በኋላም አንዳንድ መረጃዎችን ለማጣራት ሙከራ አድርጌያለሁ። 458 ብሎ ይፋ ማድረጉ የሚበረታታ ቢሆንም ነገር ግን ቁጥሩ ከዚህም ከፍ ሊል እንደሚችል ከአካባቢው ያገኘኋቸው መረጃዎች ያመላክታሉ። ስለዚህ እነዚህን መረጃዎች እንደ መረጃ እንወስድ እንችላለን። ምክንያቱም የ349 ያህልን ሰው ስም የሞተበትን ቀን ሪፖርት አካቶ ማውጣት የሚያስመሰግን ስለሆነ ሙሉ ለሙሉ የምናነውረው አይደለም። ነገር ግን አሁንም ሌሎች ገለልተኛ የሆኑ አዲስ አበባ
መቀመጫቸውን ቢያደርጉም ዓለም አቀፍ የሆኑ ግን ተቋማት ገብተው ምርመራ ሊያደርጉበት የሚገባ ጉዳይ እንደሆነ ማስመር ፈልጋለሁ። እንግዲህ በጣም የሚያሳዝነውና አሁንም ይሄ ሪፖርት እየወጣ ባለበት ነባራዊ ሁኔታ 38 ሰዎች ታግተው ያሉበት ሁኔታ እስካሁን እንደማይታወቅ በዛ በተጨማሪ ያው እንግዲህ ከዚህ በፊትም ተናግረናል። የቡና ነጋዴዎች ኢትዮጵያ ውስጥ ያሉ ባለሀብቶች የፌደራል ፖሊስ መለዮ የለበሱ ሰዎች ወስደው አዲስ አበባ ሜክሲኮ የሚገኘው ፌደራል ፖሊስ ይታሰሩና መፈታት ከፈለጋችሁ 30 ሚሊዮን ብር አምጡ፣ 50 ሚሊዮን ብር አምጡ እየተባሉ ገንዘብ እንደሚከፍሉ ይታወቃል። ከዚህ በፊትም ሲወጣ የነበረ ነው። ባለሀብቶች ከዛ አለፍ ሲልም የግድያና ሌሎች የስም ማጥፋት ኔሚንግ እና ብሌሚንግ ስራ እንደሚሰራ ይታወቃል። እንግዲህ እነዚህ 38 ሰዎች ታግተው ነው ያሉት። እዚህ አኳያ እነዚህ ሁነቶች በጣም አሳዛኝና አሳፋሪ ሆነበት። ለዛም ነው አገዛዙ ጭምር የሚሳተፍበት ወንጀል የዘር ማጽዳት፣ የዘር ማጥፋት ነው እየተፈጸመ ያለው። 458 ሰው ከፍተኛ ወንጀል ነው መገደል ማለት ነው። ያውም ደግሞ ባለፉት 4 ዓመታት ያውም ደግሞ ቁጥሩ ከዚህ በላይም ከፍ ሊል ይችላል ተብሎ የሚታመን። ከዛ በተጨማሪ መሳይ እንግዲህ በዘር ማጥፋትና በዘር ማጽዳት ዘር ማጽዳት ተፈጽሟል፣ ዘር ማጥፋት ተፈጽሟል ተብሎ ሲታመን የሚቀመጡ ካራክተራይዜሽን አሉ። አንደኛው መጀመሪያው ስም ማጥፋት፣ የአካባቢ ስም መቀየር ምናምን። እነዚህ ሰዎች ቤተክርስቲያናቸው የሚጠለሉበት ከአካባቢያቸው እንዲፈናቀሉ ሆነዋል፣ ገንዘባቸውን አጥተዋል። ይሄ ሙሉ ሙሉ ዘር ማጽዳት ይባላል። ከዛ ቀጠና ላይ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አማራዎች እንዳይኖሩ የማድረግና የፖለቲካ ስደተኛ እንዲሆኑ መጤናችሁ ሰፋሪ ናችሁ እያሉ ሲናገሩት የነበረው በተግባርና በተጨባጭ ያሳዩበት እንደሆነ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የሃይማኖት አባቶች ዝምታቸውን እስካልተሰበሩ ድረስ ባለፈው ዶክተር ተመስገን እንደተናገረው አርሲ ግድያ መቆም የሚችለው ብሎ እንዳስቀመጠው ተከታታይ የሆኑ ወንጀሎች ሊፈጸሙ እንደሚችሉ ምክንያቱም አገዛዙም ሆነ እነ ሽመልስ አብዲሳ እና አብይ አህመድ ይሄን ነገር የሚያደርጉት ቼክ ሊስት ይዘው ቱ-ዱ ሊስት ይዘው የት ቦታ ላይ ምን ማድረግ አለብን፣ መቼ ማድረግ አለብን፣ ጫጫታ የማይነሳበት ቀን መቼ ነው፣ የተለየ ትኩረት የማይሰጠን መቼ ነው ተብሎ እንደዚህ አይነት ወንጀሎች የሚፈጸሙ እነዚህን መረጃዎች ማስረጃዎች በመያዝ በተለይ እንግዲህ በሪፖርቱ ላይ ከተቀመጡት የፌደራልና የኦሮሚያ ክልል መንግስታት ከነዚህ ጥቃቶች ጋር በተያያዘ ሆን ብለውም ሆነ በቸልተኝነት የህግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለህግ አቅርበው ተጠያቂ እንዲያደርጉ ጠይቋል። አንድ ሪፖርት ሊያካትተው የሚገባ ሀሳብ ስለሆነ ማለት ነው። ይህን ማድረግ የማይችሉ ከሆነ ግን የክልሉ መንግስት የተፈናቀሉ ነዋሪዎችን በፈቃደኝነት በክብርና በደህንነት ወደ ቀያቸው የሚመለሱበትን ሁኔታ እንዲያመቻችም ጥሪ አቅርቧል። ይህም የሪፖርቱ አንድ አካል ነው እንጂ ይሄ ነገር እንደማይፈጸም ይታወቃል። ምክንያቱም ቅድም እንዳስቀመጥኩት ቱ-ዱ ሊስት ይዘው ቼክ ሊስት ይዘው ያፈናቀሉትን ማህበረሰብ ሊመልሱልህ አይችሉም። ምክንያቱም መጀመሪያውኑም ታስቦበት የተሰራ ነው። የተፈናቀለው አማራ፣ የተፈናቀለው ኦርቶዶክስ፣ የተፈናቀሉት እዛ አካባቢ ላይ ከአማራዎች ጋር በጋራ ሲኖሩ የነበሩት ሙስሊሞች ሊመልሷቸው አይችሉም። ከአማራዎች ጋር አልኩኝ፣ ከኦርቶዶክስ ጋር ሲኖሩ የነበሩ ሙስሊሞች ሊመልሷቸው አይችሉም። እንግዲህ እንዲሁም የክልሉ መንግስት በታጣቂዎች የሚደርሱትን የሰብአዊ መብት ጥሰቶች መቆጣጠር ካልቻለ የፌደራል መንግስት ጣልቃ በመግባት የንጹሃንን ዜጎች በህይወት የመኖር መብት እንዲያስጠብቅ አሳስቧል ይላል። ይሄ የሪፖርቱ አንድ አካል ነው። በቃ ከዚህ በላይ ይሄ ሪፖርት ምንም ሊያደርግልን አይችልም። በሪፖርቱ መረጃ ማጋለጥ ነው። መረጃውን አጋልጧል። ከመጋቢት 3 ቀን እስከ መጋቢት 9 የሰራውት ነው አለ። ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ያለውን መረጃ ነው ይፋ ያደረኩት ብሏል። እነዚህ መረጃዎች ነው የምንወስደው። ሌሎቹ አንድ ሴሬሞኒ ውስጥ ያሉ ወይም ደግሞ ከአንድ ሪፖርት ውስጥ ሊካተቱ የሚገባቸው እንዳንድ የሰብአዊ መብት ተቋም ሊያሳስባቸው የሚችሉት ናቸው። ከዛ ውጭ ግን በአብይ አህመድ የኢትዮጵያ ፌደራል መንግስት መሪ አብይ አህመድ ነው። ሽመልስ አብዲሳ ደግሞ የኦሮሞ ክልል መንግስት መሪ ነው። ስለዚህ ሽመልስ አብዲሳ ካልቻለ አብይ አህመድ ገብቶ ሰላም ያስከብር፣ የዜጎችን ደህንነት ይጠብቅ ብለን እኛ ልንጮህ አንችልም። ምክንያቱም አስበውበት አቅደውበት ስለሚፈጽሙ። ከዛም ባለፈ
እንደዚህ አይነት ወንጀሎች ተፈጽመዋል። ተከታታይ የሆነ ግድያ የተፈጸመ ያለው፣ ተከታታይ የሆነ የዘር ማጽዳት ነው የተደረገ ያለው፣ ተከታታይ የሆኑ ወንጀሎች ናቸው እየተፈጸሙ ያሉት ተብሎ ሲጠየቁ አታካብዱ፣ እዛም እኮ የኛ ሚኒሻ ሙቷል፣ እዛም እኮ የኛ አካላት ሙተዋል ብለው የሚናገሩ ጠቅላይ ሚኒስትር ተሸክመን እነዚህ አይነት ወንጀሎች ሊቆሙበት የሚችል ነገር እንደሌለ ማሳወቅ ያስፈልጋል። መታወቅም መቻል አለበት። አብይ አህመድ ወንጀለኛ ነው። የወንጀል ስራ ነው እየሰራ ያለው። በስሩ ደግሞ የሰገሰጋቸው ለሱ ታማኝና ጋሻ ጃግሬ የሆኑት እነ ሽመልስ አብዲሳ ደግሞ በማን አለብኝነት ክልሉን የጦርነት ቀጠና ክልሉ ውስጥ ሌሎች ብሔሮች በነፃነት እንዳይንቀሳቀሱ አማራ ብቻ አይደለም፣ ከዚህ በፊት ጋሞች ጭፍጨፋ ተፈጽሞባቸው ወላይታዎች እንደዚህ አይነት በደል ደርሶባቸዋል። አንድ መረጃ እናጋራው። ነጭ ፓርክ ብሔራዊ ፓርክ የሚባለው ከጋሞ ጋር የሚጋሩት እሱ ነው አይደል? ነጭ ሳር ብሔራዊ ፓርክ ያ የዛን ጊዜ አዲሱ አረጋ ያንን ሐሳብ በፌስቡክ ገጹ ከጻፈ በኋላ ወደ ኦሮሚያ ክልል አካለውት እዛ አካባቢ ያሉት የሀገር ሽማግሌዎች የጋሞ የሀገር ሽማግሌዎች የሚታወቁ ናቸው። ሰው ማስታረቅ እና አባዱለና ለናዲሱ አረጋ ጥያቄያቸውን ሲያቀርቡ እዚህ ነጭ ፓርክ ምናምን እያላችሁ ወይም ደግሞ እንደዚህ ተገደለብን እያላችሁ ጥያቄ የምታነሱ ከሆነ አዲስ አበባ ውስጥ ያለንም ኦሮሞ ክልል ውስጥ ያለንም እያንዳንዱን ጋሞ ለቅመን በአንድ ቀን አዳር እንልክላችኋለን ያሏቸው። መልቀም ሲባል ላስሯቸው ይችላሉ፣ ጭኖ ሊያስዷቸው ይችላሉ። ከፍ ያለ ግድያም ሊፈጸም እንደሚችል ጭምር ማስጠንቀቂያ የሰጡበት ሁኔታ ነው ያለው። እነዚህ ወንጀለኞች ናቸው እንግዲህ ህዝብን እንመራለን፣ ክልልን እንመራለን፣ አገርን እንመራለን እያሉ ወንጀል እየፈጸሙ ያሉት። ስለዚህ ተከታታይ የሆነ ጥቃት ሊኖርም ይችላል ከዚህ በኋላ። በነገራችን ላይ ሙሉጌታ ይህንን ብለው እንደዛቱት አይደለም የተውት አድርገውታልም። ያው የጋሞን ጨምሮ በዛ ሽሮ ሜዳ አካባቢ የሚኖሩትን ወደ መጡበት የመመለሱ በአብይ አህመድ በኦህዴድ በድብቅ የተካሄደ አንድ ፕሮጀክት አለ። ፕሮጀክቱም ወደ አርባ ምንጭ ወደዛ አካባቢ ከአዲስ አበባ የመንቀልና የማስፈር እንቅስቃሴ ተካሂዷል። ከቡራዩ ከሽሮ ሜዳ አካባቢ እንደሰማነው ከሆነ እስከ 10,000 የሚደርሱ አዲስ አበባ ተወልዶ ያደጉ ስለ አካባቢያቸው ስለ በቤተሰቦቻቸው ስለሚጠራ የአካባቢ ማንነት ምንም ነገር የሌላቸው እትብታቸው አዲስ አበባ የተቀበሩት ጭምር ነው ታፍሰው ወደ አርባ ምንጭና አካባቢው እንዲሰፍሩ የተደረጉት 10,000 ይደርሳሉ ነው የተባሉት። እና ስለዚህ አድርገውታል። ይህን ነገር መቼ በደንብ ምክንያቱም ነገሩ ብዙ ስለሆነ የሚደርሰው በደል አብይ አህመድ ይዞብን የመጣው መከራ መዓት ብዙ ስለሆነ የትኛውን አንስተ የትኛውን ድምፅ አሰምተ እንደምትተው ግራ እስኪገባ ድረስ ነው እንጂ በጋሞዎች በዶርዜዎች ላይ የተፈጸመው የዘር ማጽዳት እንዲሁ በቀላሉ የሚገለጽ አይደለም። አድርገውታል። ዝተው ብቻ የተውት አይደለም ለማለት ነው። ሌላው ምናልባት ቀደም ሲል ካነሳው ጋር በተያዘ የሚቀጣ የለም። አሁን በአርሲ በምስራቅ አርሲ ያ ሁሉ መከራ እንዲፈጸም ሲደረግ የዞኑ አስተዳዳሪ የነበረው የሆነው አሁንም በዛው ስልጣን ላይ የሚገኘው ቀደም ሲል በሻሸመኔ አካባቢ ለተፈጸመውና ሻሸመኔ 50 ዓመት ወደ ኋላ የመለሳትን ያንን ጥቃት ሲፈጸም በኃላፊነት የነበረው ግለሰብ በኋላም ለዛ ከነሽመልስ አብዲሳ ያገኘው ቅጣት ሳይሆን የአርሲ ዞን አስተዳዳሪ እንዲሆን የተደረገው ያ ግለሰብ ከመጣ ጀምሮ በአርሲ ከፍተኛ የሆነ የኦርቶዶክስ ቤተክርስቲያን በእምነት ተከታዮች ላይ ጥቃት የተፈጸመው ያ ግለሰብ ይህን ካደረገ በኋላ በኦሮሚያ ጨፌ ምክር ቤት ላይ እንዲሸለምና በሙገሳና በምስጋና ሰውየውን ከፍተኛ የሆነ ቦታ ላይ እንዲቀመጥ ያደረጉበትን ሂደትን የተመለከት ነው። ስለዚህ ከነ አብይ አህመድ አገዛዝ ቅጣት አትጠብቅ፣ ከነ አብይ አህመድ አገዛዝ እርምጃ እንዲወሰድ አትጠብቅ። ይልቅስ በተቃራኒው ሽልማትና ሹመት ነው የሚሰጠው። ያ ግለሰብ ያን ሁሉ ለፈጸመበት የሁሉ ኦርቶዶክስ ላለቀበት ቀጠናውን አኬልዳማ ላደረገ ግለሰብ የተሰጠው ቅጣት ሳይሆን ሽልማት መሆኑን መገለጽ አለበት። ሙሉጌታ ሹመትና ሽልማት የተሰጠው ባለፉት ሳምንታት ነው። እንደ የራቀ ጊዜ እንዳይመስል ለአድማጭ ተመልካቾችን ማስታወስ ስላለብን እንግዲህ ጥቃት የተፈጸመበት ግንቦት ውስጥ ሆኖ ይሄ ግለሰብ የመንግስትነት ስርዓት ቢኖረን የፍትህ ሐሳቦች ቢኖሩ በመንግስት ውስጥ የግለሰብ እሱ በሚያስተዳድረው ዞን ውስጥ ስለሆነ ከ3 ወረዳ በላይ የሚኖሩ የአካባቢ ማህበረሰብ ነዋሪዎች የተፈናቀሉት ግድያ የተፈጸመባቸው ለፍርድ ነበር የሚቀርቡ። ነገር ግን ሁሉም ወንጀለኞች ስለሆኑ ሌላኛው ወንጀለኛ
ሌላኛው ወንጀለኛ ሽልማት የሚሰጥበት በርታ ልጄ የሚባልበት ሁኔታ እንዳለ ማስታወስ ያስፈልጋል። ቅድም ስናነሳው ከነበረው እንደዚህ አይነት በደሎች እንደዚህ አይነት ጥቃቶች አሁንም ተከታታይ የመፈጸም አዝማሚያቸው አይሎ መምጣቱ አይቀሬ ነው። በተለይ የአብይ አህመድ አገዛዝ እየተሸነፈ የመሰለው ዕለት ከመንበሩ እየተነቀለ ወይም ደግሞ ጫፉ ላይ ሲደርስ ማለት ነው የውር ድንብር እርምጃ መፈጸሙ አይቀሬ ነው። እንደዚህ አይነት ሁኔታዎች ከመምጣታቸው በፊት በስልጣን ላይ ያለው የአብይ አህመድ አገዛዝ የዜጎችን ደህንነት የመጠበቅ የመጀመሪያ ደረጃ ኃላፊነቱን መወጣት ባለመቻሉና በስሙ በሚፈጸሙ ስልታዊ ጥቃቶች ስልታዊ ናቸው በነገራችን ላይ ታስበው ታቅደው በሲስተም የሚፈጸሙ ስለሆናቸው በዚህም አኳያ ራሱ ፈጻሚና አስፈጻሚ ስለሆነ በግልጽ ጫና ይደረግበት ይገባል። የመብት ተሟጋች ድርጅቶች ይፋ የሚያደርጓቸውን መሰል አሰቃቂ የሰብአዊ መብት ጥሰቶች ጥሰት ግኝቶችን እንደ ወታደራዊና ፖለቲካዊ መረጃ በመጠቀም ለዓለም አቀፍ ተቋማት በተለይ አይኤምኤፍ እና መሰል ተቋማት ያው የፖለቲካ ማስፈጸሚያ ቢሆኑም ለተላላቅ ሀገራት እየደገፉት ያለው በርታ ልጃችን እያሉ ያሉት አብይ አህመድም ከእናቴ በቀነት ነው የምወስደው እያለ በአደባባይ የሚያቀራራበት ወንጀል እየተፈጸመበት እንደሆነ በተለይ እነዚህ መንግስታት የሚወክሏቸው ህዝቦች አሉ። እናንተ የምትከፍሉት ታክስ በእናንተ ስም ተሰብስቦ ወደ አላደጉት ሀገራት የሚሄደው ገንዘብ ሰዎች ነው እየተገደለበት ያለው የሚለውን የ67 ሰዎች ፎቶ ይዞ ይፋ ማድረግ መቻል፣ ስም ዝርዝሩን ይፋ ማድረግ መቻል አለበት። የተፈጸመው ወንጀል ነው። ትናንት እኮ ቱትሲ ተገደሉ፣ አይሁዶች ተገደሉ፣ ሌሎች ብሔረሰቦች እንደዚህ አይነት የዘር ማጥፋት ወንጀል ተፈጸመባቸው የሚሉት የነዚህ ድምምር ውጤቶች ልምምር ናቸው። አገዛዙ እየተሸነፈ መሆኑን ባወቀ ጊዜ ነው በርካታ ግፍና በደል የሚፈጸመው። ዛሬ ላይ የመንግስትነት ቅርጽ አለኝ እያለ የመንግስትነት ሚና እየተጫወትኩ ነው እያለ እንደዚህ አይነት ወንጀሎችን ከፈጸመ መሳይ እነዚህ የነጻነት ኃይሎች የፋኖ ኃይል ወደ አዲስ አበባ በቀረበ ጊዜ አሰቃቂ ወንጀል እንደሚፈጽም ግልጽ ማሳያ ነው። በኢሰመጉ የቀረበው ሪፖርትን ዓለም አቀፍ ትኩረት ማግኘት ይገባዋል። የተለያዩ የኢትዮጵያ የሲቪክ ተቋማት በተለይ በውጭ ሀገር የሚገኙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጻር ደግሞ እንቅስቃሴ የሚያደርጉ ሰሞኑን የተጀመረ ቀደም ሲል አንተ የጠቀስከው በእነ ዶክተር ዮናስ ብሩ የተጀመረ እንቅስቃሴ አለ። ለዛ ግብአትም የሚሆን ነው ኢሰመጉ ያቀረበው። እነዚህ ነገሮች በደንብ ተጠናቅረውና ተሰንደው ለዓለም አቀፍ ችሎት የሚቀርቡበት ሁኔታ መፈጠር አለበት። አብይ አህመድ እስካሁን ያደረገው አይደለም፣ ከዚህ በኋላ ሊፈጽመው የሚችለው አደጋ ነው የሚያሳስበው። ሙሉጌታ ወደ ሌሎች መረጃዎች አልፋለሁ። እንግዲህ በተለያዩ የሀገሪቱ አካባቢዎች ቀውስ ተጠናክሮ ነው የቀጠለው። ዛሬ እንኳን ከጎጃም እንደሰማነው በመድፍ በተተኮሰ ጥይት አንዲት ነፍሰ ጡር እናት ህይወታቸው ማለፉን ሰምተናል። እንዲህ አይነት ጥቃቶች እየተፈጸሙ ነው። ባለፈው ሳምንትም እንደዚሁ በወሎ በአርሴማ አንድነት ገዳም ላይ በተፈጸመ ጥቃት መነኮሳት መገደላቸው የሚታወስ ነው። ይሄ ቀውስ በተለያዩ የሀገሪቱ አካባቢዎችም ቀጥሏል። በሲዳማና በኦሮሚያ አጎራባች በሆኑ ወረዳዎች የተጀመረው ግጭትም ተጠናክሮ የቀጠለው በምስል ተደግፎ የመጣው እንደምንመለከተው ከሆነ ይሄ በሲዳማና በኦሮሚያ ክልል ድንበር ላይ በሚገኙ አካባቢዎች እንደዚሁ ቀውሱ ተጠናክሮ እንደቀጠለና በርካታ ሰዎች እየተጎዱ እንዳለ፣ ቤቶች እየተቃጠሉ፣ ሰዎች እየተሰደዱ እንዳለ ነው የምንሰማው። ስለዚህ ጉዳይ ምንም እየተባለ አይደለም። ሁሉ ነገር ምንም እንዳልተፈጠረ ሆኖ የምክክር ኮሚሽኑ ሂደቱን ቀጥሏል። ቢያንስ እንደነዚህ አይነት ነገሮች ጋብ የሚሉበት ሁኔታ መፈጠር ነበረባቸው፣ ግን አልሆነም። ችግሩ ተስፋፍቶ መቀጠሉን ነው እያየን የምንገኘው። ሌሎች መረጃዎች አሉ። በዜና አንጻር የምናነሳቸውን መረጃዎች እናካፍልና ወደ ውይይታችን እንመጣለን። ምናልባት በሚነሱ ዜናዎች ላይ አስተያየት ልሰጥ ትችላለም። 92 ሚሊዮን የሚጠጋ የኢትዮጵያ ሕዝብ ጤናማ የምግብ ስርዓት ለመከተል አቅም እንደሌለው የተባበሩት መንግስታት ድርጅት ሪፖርት ያመለክታል። ከኢትዮጵያ 130 ሚሊዮን ሕዝብ መሃል 92 ሚሊዮን የሚጠጋው ሕዝብ የጤናማ የሆነ የምግብ ስርዓት እንደሌለው አመላክተዋል። ይህም አሁን በአገሪቱ ነገሮች እየከፉ ሊመጡ የሚችሉበት አዝማሚያ እንዳለ የሚያመለክት ነው። ሌላው በሚቀጥሉት ዓመታት ውስጥ በኢትዮጵያ የስራ አጥ ቁጥሩ በከፍተኛ ሁኔታ ሊጨምር እንደሚችል የዓለም የስራ ድርጅት ILO ያወጣው መግለጫ ያሳያል። በዚሁ ከቀጠለ
በኢትዮጵያ ከፍተኛ ቁጥር ያለው ወጣት ስራ አጥ እንደሚሆን የሚያመለክት ሪፖርት ነው የወጣው። እስቲ በእነዚህ ጉዳዮች ላይ አስተያየት ስጥና ወደሚቀጥለው አጀንዳችን እንሄዳለን። ሙሉጌታ፣ ኢትዮጵያን በተመለከተ እየወጡ ያሉት ዜናዎች አስደንጋጭ በሚል የሚታለፉ አይደሉም፣ ሰቅጣጭ ናቸው። ከ130 ሚሊዮን ህዝብ 92ቱ አጠቃላይ ከፍተኛ አደጋ ላይ ነው ያለው። 38 ሚሊዮን ህዝብ ነው እንደው አማካይ የሆነ ህይወት እየኖረ ያለው የሚል ነው ሪፖርት እየወጣ ያለው። ሌሎቹ ዓለም አቀፍ ዜናዎች ይሄ ሁሉ ሪፖርት እየወጣባቸው ይሄ ሁሉ ዜና እየወጣባቸው እነዚህ ዓለም አቀፍ ተቋማት ደግሞ በተቃራኒው የኢትዮጵያ ነባራዊ ሁኔታ ይሄን ይመስላልም ብለው እውነተኛውን መረጃ ይፋ ሲያደርጉት ደግሞ በርካታ ሚዲያዎች ጫና ቢያደርጉብና በርካታ ተቋማት ጫና ቢያደርጉብና ወደዱም ጠሉም ኢትዮጵያ እያደገች ነው የሚል አይናችሁን ጨፍኑ ላሞኛችሁ የሚል የጅል ጨዋታ መጫወት ይፈልጋሉ። ለዛ ነው ዓለም አቀፍ ተቋማት ወደዚህ እየሄዳችሁ ነው፣ ጤናው በዚህ ደረጃ ላይ ይገኛል፣ ኢኮኖሚው በዚህ ደረጃ ላይ ይገኛል፣ ፖለቲካው በዚህ ነባራዊ ሁኔታ ውስጥ ትገኛላችሁ ሲባሉ ኖ እኛ እንደዚህ አይነት ኔጌቲቭ ወሬ መስማት አንፈልግም ይሏል። ይሄ የግብጽ ሐሳብ ነው ሊፈልጉ ይችላሉ። ይሄ የሻዕቢያ ሐሳብ ነው ሊሉ ይችላሉ። እኛ እድገት ላይ ነን ነው። ያቺ የፈረደባት የአዲስ አበባ ጎዳና አለች፣ የፈረደበት የኢትዮጵያ ንግድ ባንክ አለ። በዛ እየተሽከረከሩ የኢትዮጵያን ኢኮኖሚ መገመት ይፈልጋሉ። በዛ እየተንቀሳቀሱ የኢትዮጵያን ጤና በዛ ልክ መገመት ይፈልጋሉ። እየሆነ ያለው ይሄ ነው። በርካታ ዓለም አቀፍ ተቋማትም ወደፊትም ተመሳሳይ ሪፖርት ቢያወጡባቸው ከዛ ሪፖርት ላይ ተነስተው የመፍትሄ ሐሳብ ከመፈለግ ይልቅ ይሄ ጥቃት የተሰነዘረብን የእድገት ጎዳና ላይ ስለሆነ ነው፣ የምዕራባውያን ጥላቻ ነው፣ ስናድግ የማይፈልጉ ኃይሎች ናቸው ይላሉ። በተቃራኒው ግን የሆነች ቁጥር የእድገት ወይም ደግሞ ብልጽግናን የሚያስመሰግን ብልጽግናን የሚያስወድስ ነገር ካዩ ግን ይሄው እናንተ እኮ ማየት ተስኗችሁ ነው እንጂ ዓለም አቀፍ ተቋማት እያደነቁና ነው ብሎ ፓርላማ ላይ አብይ አህመድ እየዘማረቀ እናገኘዋለን ማለት ነው። እየሆነ ያለው ይሄ ከዚህ በላይ አስተያየት ልንሰጥበት አንችልም። ዓለም 17 ሚዲያዎች ኢትዮጵያ አይደለም ለራሷ ለቀጠናው ስጋት እየሆነች ነው በማን በአብይ አህመድ ሲባል እኮ ዓለም አቀፍ ሚዲያዎች ሳይቀር ምርጫ እንዳናደርግ ጫና ሲያሳድሩብን ነበር ሲታየ ነው። ግን የምርጫ ገንዘቡን የምርጫ ቦርድ ገንዘብን እኮ ድጋፍ የሚያደርግለት ዓለም አቀፍ ተቋም አብዛኛዎቹ ጉዳዮች እኮ የሚያስፈጽሙ ዓለም አቀፍ ጉዳዮች እርዳታ እየለመነ እግር ተንበርክኮ የሚሆን ግለሰብ ምስጋና ብቻ የሚወድ በዙሪያው ዓለም አቀፍ ተቋማቱ እነ ዳንኤል ክብረት እንዲሆኑለት ይፈልጋል። ቄስ ሞገሴዎች እንዲሆኑለት ይፈልጋል። እነ መለጠ ሞላን እነ ብርሃኑ ነጋን እንዲሆኑ ይፈልጋል። ለዛ ነው ዓለም አቀፍ ተቋማት ተጨባጭ መረጃዎችም 92 ሚሊዮን ህዝብ አደጋ ላይ ነው ሲባል ወደ መፍትሄ ከመሄድ ይልቅ ያንን ማነወር ያንን ማጣጣል እንደዛ የማድረግና የኢትዮጵያ ህዝብም እንዳይጠነቀቅ የማድረግ በበሽታ እንዲያልቅ የመፍቀር ነው። በነገራችን በረሃም እንዲያልቅ የመፍቀር ነው። ምክንያቱም መንግስት እንደዚህ አይነት ነገር ገጥሞኛል፣ ስለዚህ የተለየ መፍትሄ ለመትረብ እንቅስቃሴ እያደረኩ ነው ተባበሩ የሚላቸው እኮ ዜጎች ያለባቸው ነባራዊ ሁኔታ በአግባቡ ገምግመው ቁጠባም የሚደረገው እኮ ከዚያ አኳያ ነው። መሳይ ያላችሁበት ይሄ ነው። ግን ይሄን መናገር ሊያስወቅሰኝ ይችላል ሊያስተቸኝ ይችላል ብሎ ስለሚያስብ አብይ አህመድ ፈሪ ስለሆነ የፈሪው እርምጃ ደግሞ የሚወጡትን መረጃዎች ሙሉ ማጣጣል ነው ማለት ፈልጋለሁ። ግን ህዝቡ ይሄ መረጃም ስለማይደርሰው ምክንያቱም የአብይ አህመድ የመንግስት ሚዲያዎችም ሆነ በአብይ አህመድ ዙሪያ የተኮረኮሩት በነፃ ፕሬስ የሚንቀሳቀሱት ይሄን መረጃ ይፋ ማድረግ አይፈልጉም። ምክንያቱም ይሄ ምንድነው ኔጌቲቭ ኢነርጂ ነው ተብሎ ይታመናል። በኔጌቲቭ ኢነርጂ ስም ግን ከፍተኛ የሆነ አደጋ በኢትዮጵያ ህዝብ ላይ እንደተደቀነ ዓለም አቀፍ ተቋማትን እያሳወቁ ነው። እኛም የነሱን ሪፖርቶች ይዘን ሐሳብና አስተያየት ይሰጠን ነው። አመሰግናለሁ። ብዙ ጊዜ ብዙ ነገር ስላልን ስለዚህ ጉዳይ ዛሬ ጊዜ ማባከን የአብይ አህመድን የተለመደ አይነት ሁሉ ጊዜ የማይለወጥ የማይቀየር ሁሌ አድገናል ሁሌ ስንዴ ከኛ አልፈን ለዓለም አቀፉ ማህበረሰብ ያቀረበን ነው የሚለው የውሸትና የማደናገሪያ እውነት ለመናገር አንዳንድ ጊዜ ራሳቸው አይሰለቻቸውም ወይ? ሰውስ ሰልችቶት በዚህ ዜና ስር የተሰጡትን የህዝብ አስተያየቶች እየተመለከትኩ ነበር። እኔ እስካየሁበት ጊዜ ድረስ ወደ 600-700 ሰዎች አስተያየታቸውን ሰጥተዋል። 99% የሚሆኑት ምን አይነት አስተያየት እንደሰጠ ተመልካቹ ሊፈርድ ይችላል። ሄዶ የፋና
ዌብሳይት ላይ ወይም የፋና ፌስቡክ ገጽ ላይ ይሄ ዜና የተለጠፈበትን ስንዴ እያመረትን ለውጭ ገበያ እያቀረብን ነው ብሎ የተዘጋጀውን ዜና ሰው ተመልክቶ እንደው የህዝቡንም የልብ ትርታ የህዝቡንም ስሜት በቀላሉ ሊያገኘው ይችላል። እነዚህ ሰዎች አንድ ጊዜ ከደም ካጥንታቸው ውሸት ገብቷል። ምንም ወደ ኋላ የሚመለሱት ነገር የለም። የበሰበሰ ዝናብ አይፈራም ብለዋል። አንዴ ውሸታም ተብለናል። ውሸት ደግሞ ባህሪያችን ነው፣ መንግስታዊ መዋቅራችን ነው። በዛ በውሸት መዋቅር ነው ሀገር የምናስተዳድረው ብለው አምነዋል። ስለዚህ እነዚህ ሰዎች ከዛ ይልቅ የምንደነግጠው ከዛ ይልቅ የሚያስገርመን እውነት ቢናገሩ ነው። ስለዚህ ምንም አዲስ ነገር የለውም። ስንዴ አምርተናል፣ ስንዴ ከሀገራችን አልፎ ለውጭ ገበያ እያቀረብን ነው የሚለው ዜናን አብይ አህመድ በመገናኛ ብዙሃኑ እንዲመጣ ያደረገበት ያለ ምክንያት አይደለም። ባለፈው ሳምንት 47,000 ሜትሪክ ቶን የስንዴ እርዳታ ለኢትዮጵያ እየተላከ መሆኑን የሰማነው ዜና ከጆሮአችን ሳይርቅ በቶሎ በእንደዚህ አይነት ማደናገሪያና ሐሰተኛ መረጃዎች ህዝቡን ሌላ ስሜት ውስጥ ሌላ ትኩረት አቅጣጫ ውስጥ እንክተተው ብለው ለማስቀየስ የሄዱበት ርቀት እንደሆነ እንረዳለን። ሙሉጌታ እሱን በዚህ ገታ እናድርግና ወደ አማራ ክልሉ ወቅታዊ ሁኔታ እንምጣ። በአማራ ክልል ያለው ወቅታዊ ሁኔታ ምን ይመስላል? በፋኖ በኩል የሚደረጉ እንቅስቃሴዎች አሁንም ተጠናክሮ እንደቀጠሉ ነው። ከተሞችን የመቆጣጠር ከተሞቹን መቆጣጠር በአውደ ውጊያ ብቻ ሳይሆኑ አብይ አህመድ በአሁኑ ሰዓት ሰራዊቱን እያወጣ ወደ ትግራይ ድንበር አካባቢ እያስጠጋ በመሆኑ አንዳንድ ከተሞችን እየለቀቀ እየወጣም ነው። ይሄ በእርግጥ ለፋኖ መልካም አጋጣሚ ሊሆን ይችላል። አጠቃላይ ሁኔታውን እንዴት ትመለከተዋለህ? አውደ ውጊያዎች አሉ፣ ስልጠና በዚህ አለ፣ ህዝባዊ ውይይቶች አሉ። ፋኖ ጊዜ የሚበቃው አይደለም፣ በብዙ መልኩ እየተንቀሳቀሰ ነው የሚገኘው። ከፋኖ መንደር እየወጡ ያሉ መረጃዎች በብዛት ጥሩ የሚባሉ ናቸው። በበቀደም ሀሳብና አስተያየት ስንሰጥበት የነበረው የዛ አደረጃጀት ጉዳይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ዋና መሪውን ወታደራዊ አዛዡና ሌሎች መዋቅሮችን ይፋ አድርጓል። ይሄ የሚበረታታና የሚጠናከር ነው። እንደዚሁ በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ በላይ ዘለቀ ዕዝም እንደዚሁ አመራሮችን ይፋ አድርጋለሁ። አርበኛ ዮሐንስ ንጉስና አርበኛ ባየቀን ነው ለሶስት ወር በጊዜያዊነት እንዲመሩ ኃላፊነት ሰጥቻለሁ ብሏል። እዚህ መረጃ ላይ አስተያየት ብዙ አልሰጥበትም። አሁንም አንዳንድ ቅሬታዎች እንዳሉ የሰማና የጎጃሙ ግን ሙሉ ጠንቀቅ ብሎ በአንከር ሚዲያም እንደዚሁ በተመሳሳይ የቴዎድሮስ ዕዝ ህዝብ ግንኙነት መምራፊ አዳዲስ ጠንካራና በሳል አመራሮች የተመረጡበት እንደሆነ ቴዎድሮስ ዕዝ አመራሮች በርቱ ማለት እፈልጋለሁ። ሌላው ግን ከሰሞኑ በወሎ ቀጠና ማለትም ምኒልክ ዕዝ በሚንቀሳቀስበት ከፍተኛ እንቅስቃሴ እያደረገ ነው አገዛዙ። በእነዚህ ከሚያደርግባቸው እንቅስቃሴዎች መካከል አንደኛው የላሊበላ አውሮፕላን ማረፊያን ላሊበላ ከተማን ማዕከል አድርጎ በርካታ ሎጂስቲክ እያራገፈ ነው። ባለፈው መረጃውን ለማጋራት ሙከራ ተደርጓል። በዛሬው ዕለትም ከላሊበላ ከተማ በመነሳት ወደ ተለያየ ቦታ እንቅስቃሴ ለማድረግ ሙከራ ሲያደርግ በምኒልክ ዕዝ ሰራዊት አባላት ወደ 20 የሚጠጉ ሲደመሰሱ ወደ 17 የሚጠጉት እንደዚሁ መቁሰላቸው ተሰምቷል። ሌላኛው በጣም በነገራችን ላይ መሳይ ለአድማጭ ተመልካቾችን በግልጽ ለማስቀመጥ በጣም ወሳኝና ስትራቴጂ የምትባል ከተማ ወገል ጤና ትባላለች። ከዛ በመቀጠል ዳውንት የሚባል ከተማ አለ። እነዚህ አንደኛው ደቡብ ወሎ ነው፣ አንደኛው ሰሜን ወሎ ነው። በተለይ በዛሬው ዕለት አገዛዙ የተለያዩ ቁልፍ ቀጠናዎችን መቆጣጠር አለብኝ በሚል እንቅስቃሴ እያደረገ ነው። ከነዚህ ቁልፍ ቀጠናዎች መካከል አንደኛው ወሎና ጎንደር ድንበር አካባቢ ያሉትን አንዳቤት፣ ስማዳ፣ ዳውንት፣ መቅደላ፣ ላይጋይንት፣ መቄትና ጋሸናን ማዕከል ማድረግ አለብኝ በሚል እንቅስቃሴ ያደርጓል። ነገር ግን የፋኖ ኃይሎች ቀድመው እንቅስቃሴ በማድረግ የዳውንት ከተማን በቁጥጥር ስራቸው ሆነዋል። ሌላኛው የወሎና የጎጃም መስመር በተለይ የወለቃንና በቶ አባይ ተፋሰስ የሚባሉት ወግዲና ደራን ጨምሮ መቆጣጠር ከፍተኛ ፍላጎት አለው። በዚህ ሂደት ጉጉፍቱ፣ ወሬሉ፣ ጅማ፣ ጃማ፣ ሚዳ፣ መራቤቴ ነው እየተንቀሳቀሰ ያለው። ሌላኛው ቀጠና 4 ብሎ አገዛዙ የተለመው ከወሎና ትግራይ ድንበር በተለይ ተዋኔ፣ አበርገሌ፣ ደሃና፣ ቦግና፣ ኮረም፣ አለማጣ፣ ራያ ቆቦ፣ ሐራ የሚባሉት እንደዚሁ ማዕከል አድርጌ በተለይ የፋኖ ኃይሎችና የቲዲኤፍ ኃይሎች የጋራ ጥምረት እንዳይፈጥሩብኝ እንቅስቃሴውን አከሽፋለሁ የሚል ከፍተኛ እንቅስቃሴ እያደረገ ነው።
ሌላኛው ቀጠና 5 ብሎ የያዘው የጉና ተራራ ሙሉ ለሙሉ የመያዝና መተማ፣ ቋራ፣ አለፋ ጣቁሳና ሰሜን አቸፈርን የመቆጣጠር ከፍተኛ ፍላጎት አለው በአገዛዙ በኩል። ሌላኛው ቀጠና 6 ነው ብሎ ያስቀምጠው ጎጃምና አካባቢ ነው። ከሰከላ እስከ ጮቄ ተራራ ባለፈው ሳምንት እነ መሐመድ ተሰማ ከፍተኛ እንቅስቃሴ ያደረጉበትና በኤአይ ጭምር ታግዘው ጮቄ ተራራን የተቆጣጠሩበትና 4 ጀነራል ወደ 7 ኮሎኔል አሰልፈው ከቴዎድሮስ ፋኖች ጋር ከፍተኛ ውጊያ ያደረጉበት ቀጠና ነው። በዚህ ቀጠና ድል ማግኘት አልቻሉም። ነገር ግን ከአዴት መርጦ ለማርያም ሙሉ የአባይ ሸለቆን አገዛዙ በቁጥጥር ስር መዋል መቻል አለብኝ። እነዚህ ስትራቴጂ ቀጠናዎች ናቸው እያነሳናቸው ያሉት። ሌላኛው ቀጠና ሸዋ ቀጠና 7 ወይም ደግሞ ሸዋ ጠቅላይ ግዛት ብለው ያስቀመጡት ነው። የወሎና የአፋር አጎራባች አካባቢዎችን መንዝ ጓሳን፣ ደብረ ሲናን፣ ጣርማበር፣ አንኮበር ሰንሰለታማ ተራራዎችን በእኛ ቁጥጥር ስር ማድረግ መቻል አለብኝ በሚል ነው አገዛዙ እየተንቀሳቀሰ ያለው። ባለፈው እንግዲህ የኦሮሚያ ክልል ፖሊስ ኮሚሽነሩ በሰሜኑ ጦርነት ጊዜ የሰሜን ዕዝ አዛዥ የነበረው ድሪባ መኮንን ይመስለኛል ስሙ ካልተሳሳትኩ፣ እሱም እንደዚሁ በዚህ በአዋሽ በኩል ያለውን የጽንፈኛውን ሸኔ የፋኖን ከሰም በረሃ ድረስ ወርደን እንዋጋለን እስከ ማለት የደረሰበት አንድ መረጃ በወቅቱ ማጋርተን ነበረ። እሱም እንደዚሁ በመግለጫ ደረጃ የሰጡት ነበረ። ይሄ የወሎና የአፋር አጎራባች አካባቢዎች በተለይ ወያኔም በዚህ በኩል በሚሌ በኩል አድርጋ ትመጣለች፣ ፋኖም በዚህ በኩል ይመጣብኛል፣ ኦላም በዚህ በኩል ይመጣብኛል በሚል በተለይም ደግሞ ይሄ የአዋሽ መስመርን ጥቁር አስፋልት የሚባለውን የሚሌ መስመር ሊቆረጥብኝ ይችላል፣ ጉሮሮዬ እንድታነቅ ይችላል የሚል አገዛዙ ስጋት ስላለበት የወሎና አፋር አጎራባች አካባቢዎች በእኛ ቁጥጥር ስር መዋል መቻል አለባቸው በጠላት እጅ ከመውደቃቸው በፊት የሚል አለ። መንዝ ጓሳ እንግዲህ እንደሚታወቀው በጣም ጠንካራና ዋና ወታደራዊ ቤዝ መሆን የሚችል ነው። እነዚህንም እንደዚሁ መቆጣጠር አለብኝ። ደብረ ሲናና ጣርማበር የአንኮበር ሰንሰለታማ ተራሮችን ደግሞ በጣም ወሳኝ ከመሆናቸው መሳይን በደንብ እንደምታስታውሰው ደብረ ሲናና ጣርማበር በጣም ወሳኝና ስትራቴጂ ቦታ ነው። እነዚያን ቦታዎች ሰብረህ ከወጣ ወደ አዲስ አበባ ለመምጣት ምንም ያግድ ነገር እንደሌለ ይታወቃል። ስለዚህ እነዚህን መዝጋት አለብኝ የሚል እቅድ ይዞ እንቅስቃሴ እያደረገ እንደሆነ ታውቋል። ነገር ግን በተለይ እነዚህን ባለበት ገዥና ወታደራዊ ተራራ ቦታዎች የጉና ተራራ፣ የአቡነ ዮሴፍ ተራራ፣ የጮቄ ተራራ፣ የመንዝና የአንኮበር ተራራ አካባቢዎች የአምባሰል ተራሮችን ለመቆጣጠር አገዛዙ በከፍተኛ ሁኔታ እነዚህን መረጃዎች ስናቀርብ ጮቄ እነ መሐመድ ተሰማ ባለፈው ያደረጉትን እንቅስቃሴ አይተናል። በወሎ በኩል ደግሞ ሚኒሊክ ዕዝ 104ኛ አሳሳት 104ኛ ኮር አምባሰል ላይ 2 አዛዦችን ጨምሮ ከ70 በላይ ሰራዊት የደመሰሰበት በተለይ ተራራማ ቦታዎችን መያዝ መቻል አለብኝ የሚል እቅድ ይዞ እየተንቀሳቀሰ ያለ ነው። በፋኖች በኩል ግን በዛሬው ዕለት ያገኙት ቦታ ወይም ደግሞ የተቆጣጠሩት ቦታ ወገል ጤና ይባላል። ወገል ጤና ለአድማጭ ተመልካቾቻችን ወይም ደግሞ ፋኖ በምን ቁመና ላይ እንዳለ መግለጽም ስላለብን ወደ ደሴ፣ ወደ ተንታ፣ ወደ ወልዲያ፣ ወደ ላሊበላ ወደ 6 እና 7 ቦታ እንቅስቃሴ ማድረግ የሚችል በተለይም ደግሞ ፋኖ እስከዛሬ ቦታ እንዴት አልተቆጣጠረውም ለማዝዣ ጣቢያም ጭምር የሚያገለግል ነው ተብሎ የሚታመን አካባቢ ነው። እሱን ተቆጣጥረዋል። ይሄ በዛሬው ዕለት ከፋኖች መንደር የተሰማው ትልቅ ሰበር ዜና እንደሆነ መግለጽ እፈልጋለሁ። አገዛዙ ግን ወደ ተለያዩ ደንበሮችና ወደ ተራራዎች የመውጣት እንዲሁም ደግሞ ወደ ጫካዎች የመውጣት ከፍተኛ ፍላጎት እያሳየ እንዳለ መግለጽ እፈልጋለሁ። ሰሞኑን በጎጃም በዋናነት በተለያዩ አካባቢዎች ጥቃት የከፈተ ቢሆንም ነገር ግን ጎጃም ላይ አተኩሮ ከፍተኛ እንቅስቃሴ ማድረጉን ያው እኔም አንተም በተለያዩ የመረጃ ምንጮችም ሲገለጽ የቆየ ጉዳይ ነው። በዛሬው ዕለት የሜጀር ጄኔራል ብርሃኑ ጥላሁንን መረጃ ሰምተናል። የ6ኛ ኮር ዋና አዛዥ ናቸው። ሜጀር ጄኔራል ብርሃኑ ጥላሁን በጎጃም ያለው ጽንፈኛ ቡድን እየተዳከመና ወደ ተራ ሽፍታ እየወረደ ነው የሚል ነው። የጮቄ ተራራ ዋናው የጎጃም ጽንፈኛ ያረፈበትና ማዘዣ ጣቢያ ያደረገበት ቀጠና ነው። ያንን ደምስሰን ያንን ቦታ በመቆጣጠር ጽንፈኛውን አዳክመናል፣ አሁን ወደ ተራ ሽፍታነት ተቀይሯል የሚል ነው። እንግዲህም በተመለከተ የጎጃም ፋኖች የቴዎድሮስ ዕዝ አመራሮች መግለጫ የሚሰጡበት እንደሆነ እናውቃለን። ግን
ዜናው በተገለበጠ መልኩ ነው ለኢትዮጵያ ሕዝብ እንዲደርስ የተፈለገው። ማስረጃ የለው፣ በቪዲዮም ሆነ በፎቶ የሚቀርብ ነገር የለም። እንዲሁ ዝም ብሎ ደረቁን ፕሮፓጋንዳ ደጋፊዎቻቸውን በመጋት ላይ ያተኮረው የተለመደው ስትራቴጂያቸውን ነው የቀጠሉበት። ሙሉጌታ፣ በዚህ ላይ ያለው መረጃ ምን ያሳያል? ጮቄ ተራራን ተቆጣጥረናል፣ ጽንፈኛውን አዳክመናል፣ ወደ ተራ ሽፍታነት ተቀይሯል እያሉ ነው። እውነቱ ግን የት ነው ያለው? ያው አገዛዙ ከ90% በላይ በፕሮፓጋንዳ የፋኖን ትግል አሸንፋለሁ የሚል እቅድ ይዞ ነው የተንቀሳቀሰ ያለው። 10% ውጊያ የሚል ነው። 100% ውጊያ ቢገባ ማሸነፍ ስለማይችል ስለሚያውቀው ይሄ ሜጀር ጀነራል ብርሃኑ ጥላሁን የሚባለው የ6ኛ እዝ ዋና አዛዥ መሆኑን መግለጽ ያስፈልጋል። ሜጀር ጀነራል ብርሃኑ ጥላሁን ሰቆጣና አካባቢ ሰው ነው። እነ አበባው ታደሰ ቡድን ውስጥ ያለ ነው። የእነ መሐመድ ተሰማ ነው። በተለይ እዚህ ሰሜን ወሎ የሚባሉ ወይም ደግሞ ዋግብራን ማዕከል አድርገው የሚንቀሳቀሱ የብልጽግና ጀነራሎች አሉ። አብይ አህመድም እንደዚሁ በከፍተኛ ሁኔታ የሚንከባከባቸው የአብይ አህመድ ሙሽሮች የሚባሉ አሉ በዚህ በካድሬው ውስጥና እነሱን መንካት አጠቃላይ የኢትዮጵያ መከላከያ ሰራዊትን መንካት ነው። እነሱ ካመጹ አደጋ ነው የሚል ግምገማ አለው አብይ አህመድና ስለዚህ እነ አበባው ታደሰም ሌሎችም አሉ በርካታ ጀነራሎች ናቸውና እነዚህን እየተንከባከበ የኢትዮጵያ ሕዝብን መፍጀት፣ የአማራ ሕዝብን ማድቀቅ፣ ለሱ የጦርነት ፖሊሲ ድጋፍ መስጠት ነው። 6ኛ እዝ ማለት እንግዲህ የምስራቅ እዝ ከሚባለው ተጨማሪ ነው። ጎጃም ውስጥ ካሉት እዞች አንደኛው ነው ማለት ነው። ስለዚህ መሐመድ ተሰማ ሌላ ወጥቶ ፍትሃዊ ጦርነት ነን ሲል ይሄኛው ሜጀር ጀነራል ብርሃኑ ጥላሁን የሚባለው ደግሞ 6ኛው ዋና እዝ አዛዡ በጎጃም ያለው ጽንፈኛ ቡድን እየተራከበና ወደ ተራ ሽፍትነት እየወረደ ነው የሚል ፕሮፓጋንዳ ነው። ግልጽ ማስቀመጥ ያለብን እነዚህ ጽንፈኞች ወደ ሽፍታነት ወርደዋን ምናምን እያለ እየተናገረ ያለው ግለሰብ ሜጀር ጀነራል ብርሃኑ ጥላሁን በተለይ 6ኛ እዝ አዛዥ ነኝ ባዩ ትናንት ዋናውን የጎጃም የወለጋ መስመር ቡሬ ይባላል። እዛ ላይ እኮ ከፍተኛ ውጊያ አድርገው ድል ያገኙት ፋኖዎች ናቸው። እነ መሐመድ ተሰማ እነ ሜጀር ጀነራል ብርሃኑ ጥላሁን ምስራቅ እዝና 6ኛ እዝን አሰልፈው ሄደው እኮ ከአንድ ክፍለ ጦር ጋር እንግዲህ እዛ ቀጠና ላይ የሚንቀሳቀሰው አንድ ክፍለ ጦር ነው ይታወቃል። ከአንድ ክፍለ ጦር ጋር ገጥሞ ማሸነፍ ያልቻሉ ናቸው፣ መቆጣጠር ያልቻሉ ናቸው። በነገራችን ላይ እንደው አንዳንድ ጊዜ እዚህ እሱን በግልጽ አስቀምጦታል። ጽንፈኛውን ቡድን ደምስሰነዋል ነው እያለ ያለው። ጮቄ አካባቢ መምታቱን መቆጣጠሩን ተናግሯል። እውነት እንኳን ቢሆን እያንዳንዱ ቀበሌ እያንዳንዱ ወረዳ ላይ ፋኖ አለ አይደል? ቴዎድሮስ እዝ ሲባል እኮ ደጋዳሞት ብቻ ያለው አይደለም። ጎጃም ውስጥ 3 ዞን አለ። ከ3 ዞን ውስጥ 11 ወረዳ ወይም ደግሞ 11 ቀበሌ እየተነጋገርን ያለነው። እነሱ አንድ ቀበሌ ለመምታት 2 እዝ ነው አሰልፈው ሄዱት። መሐመድ ተሰማ የሚመራው ብርሃኑ ጥላሁን የሚመራው ማለት ነው። እንደዚህም ብለው ሂደው ድል አላገኙም። ተጨባጭ የማረኩት ነገር የለም። አንተም በግልጽ አስቀምጠዋል። ባዶ ቀደዳ፣ ባዶ ውሸት፣ ባዶ ፕሮፓጋንዳ። ወታደራዊ ውጊያ ነው እያደረክ ያለው። ወታደራዊ ፊልሚያ ውስጥ ነው። በዚህ ሂደት ውስጥ ሟች አለ፣ ገዳይ አለ። ገዳይ ነኝ ብለህ ከመጣ አሸናፊ ነኝ ብለህ ከመጣ የታን መሳሪያ የማረከው የታን ያስከው ፋኖ ተብሎ መጠየቅ ያለበት ጥያቄ ነው። ግን ብልጽግናዎች ተደጋጋሚ እንደሚገለጸው አይናችሁን ጨፍኑና ላሞኛችሁ ነው። እዚህ ጋር ለመጠቀም ከፍተኛ ጥረት ያደረገው የሎጂስቲክ ማከማቻና ዋና ይዞታ አድርጎት ይዞት የነበረውን ጮቄን መተናና ፋኖ አሁን ባለበት ነባራዊ ሁኔታ ዋና ማዘዣም የለውም፣ ዋና ሎጂስቲክ ማከማቻ የለውም። ምክንያቱም ሂትና ራን እንቅስቃሴ እያደረገ ያለ የደፈጣ ውጊያ እያደረገ ያለ አገዛዙ ሲያስገድደው ወይም ደግሞ ትንኮሳ ሲፈጽምበት ወደ መደበኛው ውጊያ የሚሻገር ዘመቻዎችን ሲያውጅ ብቻ መደበኛ ውጊያ የሚያደርግ አካል እንደሆነ ይታወቃል። ይህ ባለበት ነባራዊ ሁኔታ ዋና ማዝዣ ጣቢያውን መተነዋን ጠፍተነዋል አለ። ዛሬ ግን የቴዎድሮስ እዝ 54ኛ ክፍለ ጦር 600 ፋኖችን አስመርቋል። ጠፋ ያለው ወደ ሽፍታነት የተቀየረው የፋኖ መዋቅር በየለቱ በሚባል ደረጃ እያመረተ ነው ያለው። ምን ተታኪ ሰራዊት፣ ምን ተዋጊ ሰራዊት፣ ምን ኮማንዶ ሰራዊት፣ የውጊያ ልምድ ያለው በፖለቲካ በወታደራዊ የሰለጠነ የሚዋጋበት ዓላማ ያለው መዳረሻውን የሚያውቅ ሰራዊት ነው እየተገነባ ያለው። ያገዛዙ
ቀደዳ ያገዛዙ አዛዦች ምንም ሪፖርት የሚያደርጉት ነገር የለም ለአብይ አህመድ ማለት ነው። ስለዚህ አማካይ ያላቸው ነገር ምንድነው? እንደዚህ ወጥቶ መናገር ብቻ ነው። በነገራችን ላይ ይሄ ግለሰብ ደብረ ማርቆስ ነው አብዛኛውን ጊዜ ያሳለፈው የኖረው። የሰቆጣ ሰው ቢሆንም የኖረው ደብረ ማርቆስ ነው። እየወጋ ያለው ያበላውን ያጠጣውን ያኖረውን ህዝብ ነው። የሚያውቀውን ህዝብ ነው እየወጋ ያለው። ይሄን አሳፋሪ ታሪክ በራሱ ላይ እየጻፈ ነው። ለማን ተብሎ? ለአብይ አህመድ ስልጣን ሲባል ማለት። በነገራችን ላይ የብልጽግና ዩኒፎርም ለባሽ ካድሬዎች ቢያውቁት ተሸማቀው ሊደበቁ ነበር የሚገባው። በርካታ ጀነራሎች እኮ ህዝባችን ከምንወጋ ይቅርብን ብለው እኮ ወደ ተለያየ ሀገር እኮ ተሰደዋል። በርካታ ኮሎኔሎች እኮ ፋኖ መዋቅር ውስጥ ገብተዋል። ስማቸው ይፋ የሆነ ስማቸው ይፋ ያልሆነ ማለት ነው። በርካታ ሻለቃዎች ወደ ፋኖ መዋቅር ገብተዋል። እነዚህ ግን የታሪክ አተላዎች ናቸው። የራሳቸውን ህዝብ እየወጉ ራሳቸው ህዝብ ላይ ደግሞ ፕሮፓጋንዳ መስራት የሚፈልጉ የአብይ አህመድ ካድሬዎች ናቸው። ዩኒፎርም ለባሽ ካድሬዎች ናቸው። ከነዚህ ሰዎች ሌላ ነገር የምንጠብቀው የለም። እውነተኛው መረጃ ግን የጎጃምና የወለጋን የሚያገናኘውን ዋና መስመር ፋኖ ሰሞኑን ተቆጣጥሮት ነበር። የት ቡሬ ሙሉጌታ፣ እንግዲህ አጠቃላይ ያለውን ሁኔታ በተመለከተ ከፋኖ ጋር በተያያዘ የሚነሱ መረጃዎች አሉ። ወቅታዊ የተለያዩ ጉዳዮች እየተጠቀሱ ነው ያሉ የአውደ ውጊያ መረጃዎችን ባሻገር በፋኖና በተለያዩ የኢትዮጵያ ታጣቂ ኃይሎች ጋር የሚደረገው ጥምረት ከዛ አንፃር የሚወጡ መረጃዎች ያው በቀጣይ ልናነሳ ያዝነው አጀንዳንም ወደዛ ለመግባት በሚል ነው። ሰሞኑን አየሩን የተቆጣጠረው በተለይ በብልጽግናው መንደር በሰፊው የገባበት አንድ ጉዳይ አለ። የህወሓትና የፋኖን ጉዳይ በተመለከተ አንዳንድ መረጃዎችን በማውጣት ህዝቡን እያደናገሩ እንዳለ እየተረዳን ያለ ነው። ያንን በተመለከተ ትክክለኛው መረጃ ምንድነው? በተለይም ከህወሓት አመራር ከሆኑት ከወይዘሮ ፈትለወርቅ ሞንጆሪኖ ጋር በተያያዘ ተናገሩ የተባሉት ነገር እየተጠቀሰ የፋኖ አካሄድ ስህተት እንዳለው ፋኖ ሁሌም አድራሽ ለስልጣን የሚያበቃ ሌሎች ተፈናጠውበት ወደ ቤተ መንግስት የሚገቡ አሁንም ህወሓት ባለፈው እንዳደረገው ሁሉ በተመሳሳይ ታሪክ ተደግሞ የአሁኑ የህወሓት ቡድንም ፋኖን እንደ ፈረስ እየተጠቀመ ወደ ቤተ መንግስት ለመግባት እየተዘጋጀ ነው የሚለውን መስመር ለማጠናከር በሚመስል መልኩ የተለያዩ መረጃዎች እየወጡ ነው። በእርግጥ ወይዘሮ ፈትለወርቅ ሞንጆሪኖ ያንን ተናግረውታል አልተናገሩም የሚለውን እርግጠኛ ሆኖ መግለጽ የሚቻል አይደለም። ግን ቢናገሩትስ ለምንድነው ፋኖ በዚህ ደረጃ ራሱን ዝቅ እንዲያደርግ የተፈለገው? ለምንድነው ፋኖ ራሱን ችሎ የሚቆም እንደ ከዚህ ቀደሞቹ እንደ ብአዴንና እንደ ሌሎቹ ሳይሆን መስመሩን ታሪኩን ቀይሮ በትክክልም የስልጣን ባለቤት ለህዝቡ የሉና አደጋ ደራሽና መፍትሄ አፈላላጊ ሆኖ በፊት ለፊት የመጣ ጠንካራ ኃይል መሆኑን መቀበል የቸገረን የሚል ጥያቄ ይነሳል። እስቲ በዚህ ጉዳይ ላይ ያለው ሁኔታ ምንድነው? እውነት ወይዘሮ ፈትለወርቅ ሞንጆሪኖ ያንን ተናግረውታል ወይ? ዋናው ጉዳይ ብልጽግናን ማስወገድ ነው፣ የፋኖን ጉዳይ እንደርስበታለን ብለዋል። ፋኖን ወደፊት እንደሚመጡት እንደሚያስወግዱት ፋኖን ተጠቅመው ለስልጣን ለመብቃት እንደሆነ እየተደረገ ያለው ዝግጅት ከዛ ጋር የሚያያዝ ነው ብለዋል ብለው እንደተናገሩ ተደርጎ እየተገለጸ ነው ያለውና ይህንን ጉዳይ እንዴት ተመለከትከው? ብዙ ነገሮች ሊነሱ ይችላሉ። እውነት ወይዘሮ ፈትለወርቅ ተናግረውታል? ከተናገሩትስ የፋኖ አቋም ምንድን ነው? ፋኖ ምን አይነት አቋም መውሰድ ይገባዋል? የሚሉትን ጨምሮ አንዳንድ ጉዳዮችን እስቲ እናንሳ። አደባባይ ወጥቷል ወደ መድረኩ። ይሄ ጉዳይ በሰፊው መነጋገር አጀንዳ ሆኖ የዘለቀበት ሁኔታ ነው እያስተዋልን ያለ ነውና ከዚህ አንፃር ምን ማለት ይቻላል? ሙሉጌታ አመሰግናለሁ። መሳይ ጥሩ ጥያቄ ነው ያነሳልኝ። ከሰሞኑ በሰፊው በርካቶች እየተነጋገሩበት ያለ ጉዳይ ነው። በነገራችን ላይ ዜናውን ኩክ ያደረገውን የመጀመሪያ ይቻላል በደቂቃዎች ልዩነት ነው። አንድ አፍታ የሚባል ሚዲያ ነው አሁን ላይ በነፃ ፕሬስም በነፃ ሚዲያ ስም ለአገዛዙ አድሮ የአገዛዙን ፕሮፓጋንዳዎች ሙሉ ለሙሉ ከጠቅላይ ሚኒስትር ጽሕፈት ቤት የሚላክለትን ዜናዎች እያነሳ የሚለጥፍ ነው። ከዚህ በፊት ሌሎች ተቋሞችን ይጠቀሙ ነበረ፣ ግለሰቦችን ይጠቀሙ ነበረ። አሁን ላይ ግን በተለይ ዩቲዩበሮች በርካታ ፎሎወር ያላቸውን በርካታ ተከታይ ያላቸውን የፌስቡክ ገጽም የዩቲዩብ ገጽም መሰል ግለሰቦችንም ጭምር ይጠቀማሉ። አሁን አገዛዙ መደበኛ ሚዲያዎች የሚባሉት እነ ኤቢሲ እነ ፋና ቀደም እንደስተናገር ነበረ የሆነ ነገር ተፈጥሮ እንትን ሲባል ወደ 1000 የሚጠጋ ወደ 2000 የሚጠጋ ትችት ነው የሚያስተናግዱት። ስለዚህ እኛ በዚህ ብንለቀው ተቀባይነት እያገኘን አይደለም።
ስለዚህ የትኞቹን አማራጮች ብንጠቀም ይሻላል ብለው እቅድ አወጣው። እንግዲህ ሰውን ለማሳሳት አስደኛ መረጃ መልኩ ብናነሳው አጀንዳውን ጥሩ ነው እንዳልከው። አንድ አፍታ የተሰኘው ሚዲያ በአሁኑ ሰዓት የብልጽግና የማደናገሪያ መረጃዎች ዋና መድረክ ሆኗል። ያንን ዜናዎች እያወጣ ብዙዎችን እያደናገረ ብዙዎችን እያሳሳተ እንደሆነ ተረድተናል። ምናልባት ሌሎች ሚዲያዎችም አሉ። አብይ አህመድ ቀደም ሲል እንዳልከው ሌላ አቅጣጫ እየተከተለ ነው። በነ ኢቲቪ እና በነ ፋና ሳይሆን በሌሎች መንገዶች መምጣት አለብን። ምናልባት ፖድካስትም ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣ ዩቲዩቦችንም ሊሆን ይችላል። እንደዛ ለመጠቀም እንደተፈለገ ከአዝማሚያው ከሚያደርጉት ነገር መረዳት ይቻላል። እንመጣበታለን። ግን አንድ አፍታን የተጠቀምክበት ምናልባት ይህንን የሞንጆሪኖን መረጃ አሳስቶ ያወጣ ወይም ደግሞ ትክክለኛም ከሆነ አናቅም፣ ግን የመጀመሪያው ይህንን ወይዘሮ ፈትለወርቅ እንዲህ አሉ ብሎ ለህዝብ ያቀረበው ይሄ ሚዲያ መሆኑን ለማስታወስ ብለ የተጠቀምከው በመሆኑ እንደው በቀጥታ ፈትለወርቅ ሞንጆሪኖ ጋር የተያዘውን መረጃ እስቲ ያካፍለን። እውነት በትክክል ብለዋል ወይዘሮ ፈትለወርቅ? እንግዲህ እኔ አሁን አላረጋገጥኩም። የእውነት መረጃዎችን ለማጥራት ከፍተኛ ጥረት አድርጌያለሁ። በትግርኛም ተናግረው ከሆነ ሚዲያዎቹን ሞኒተር ለማድረግ ሙከራ አድርጌያለሁ። ያንን መረጃ አላገኘሁት። ለአድማጭ ተመልካቾቻችን በግልጽ ማሳወቅ የምፈልገው ያንን መረጃ አላገኘሁትም። እኔ በግሌ አላየሁትም። ሌላ ውስጥ ውይይት ላይ ትናገረው በቪዲዮ ወጣ ላይ ትናገረው የምናውቀው ነገር የለም። ነገር ግን ከንግግሩ ባሻገር ያሉትን እውነቶች ማየት ያስፈልጋል። ምንድነው እየተባለ ያለው? አማራ ክልልን የጦርነት ሜዳ ለማድረግ ፋኖ እየሰራ ነው። አንድ ሁለተኛ፣ እነ ዋርካው ምሬ ወዳጁ ራያን አሳልፈው ሰጥተው ለማን? ለህዋት። አሁንም ወልቃይትን አሳልፈው ለመስጠት እነ ዘመነ ካሴ እየሰሩ ነው። ከዛ በመቀጠል አጠቃላይ የፋኖን ኃይሎች ስም ማጠልሸት፣ አሳሳች ስብከቶችን መዝራት፣ በፋኖች መካከል ጥርጣሬ እንዲኖር ማድረግ፣ የአማራ ህዝብ ሙሉ ለሙሉ ከፋኖ ጎን እንዳይቆም የማድረግ ስራ ይሰራል። እያየን ያለ ነው። እየሆነ ያለውም ይሄ ነው። የአማራ ክልልን ጦርነት ወደድንም ጠላንም የጦርነት ሜዳ ያደረገው አብይ አህመድ ነው። 5 ዓመት ሆኖታል። ከ2013 ሰኔ ጀምሮ እስከ ዛሬ እስካለንበት ቀን ድረስ አብይ አህመድ የጦርነት ሜዳ አድርጎታል። በሰሜኑ ጦርነት ጊዜ የነበረው ሰኔ ላይ የነበረው እውነት እናስታውሳለን። 2013 ላይ ከዛን ጊዜ ጀምሮ የነበሩት ውድመቶች የደረሱት ሀብትና ንብረት ውድመት እኮ በፕሪቶሪያ ስምምነት እኮ አማራው ይወከል ተብሎ ጥያቄ ሲቀርብለት አብይ አህመድ ጀነራል ተፈራ ማሞ፣ ዶክተር ደሳለኝ ጫኔ፣ ዶክተር ወንዶሰን አሰፋ፣ ቴዎድሮስ ትርፌ ይወከሉ ተብሎ ጥያቄ ሲቀርብለት እኮ ከደመቀ በላይ ማን አማራ ነላችሁ አትወከሉም ነው ያለው። እንደውም ከዛ በኋላ በሐላላ ኬላም በፕሪቶሪያም በናይሮቢም ብለው አማራው እንዴት እንውጋ፣ አማራው እንዴት እናጥፋ በሚል ከነጌታቸው ረዳ ጋር ሽርሽር ለማድረግ ሙከራ ተደረገ። ያንም አልተሳካ። ከዛ በመቀጠል ራያ የመከላከያ ሰራዊቱ ለቆ ሲወጣ የህወሓት ኃይሎች ሙሉ ለሙሉ ከተማውን ተቆጣጠሩ። ፋኖቹ የት ሄደው? የዛን ጊዜ ገና የመደራጀት የመነቃነቅ ከፍተኛ ጊዜ ላይ ነው፣ እንቅስቃሴ ላይ ነበሩ። መቼ? 2015 ላይ የራያ ማንነት አስመላሽ ያለማጣ ከተማ አስተዳደር አጠቃላይ የራያ አካባቢ አስተዳደሮች በመከላከያ ጥይት ቆቦ ከተማ ሳይገቡ ራያ ቆቦ ከተማ ሳይገቡ ተገደሉ። በማን? በብልጽግና። ጥያቄ እንኳን ድጋሚ እንዳያነሱ ማለት ነው። የሁሉ እውነት ተክዶ ብአዴን ብልጽግና የሚባለው አደረጃጀት ፋኖቹን እያሳደደ ባለበት ሰዓት የመነቃነቅ የመደራጀት እንቅስቃሴ ውስጥ እያሉ ዋርካው ምሬ ወዳጁ የመደራጀት እንቅስቃሴ ላይ እንዳዲስ እያሉ ራያ አሳልፎ ሰጠ። ማን? አገዛዙ። የዛን ጊዜ ሲያሳድዳቸው የነበሩትን ልጆች ዛሬ ላይ እንዴት ዋስ ጠበቃ አልሆኑ? አሳልፈው እነሱ ናቸው የሰጡት የሚል ጨዋታ ይዞ መጣ ማለት ነው። በዚህ ሂደት ለብልጽግና የተሸጡ የተመስገን ጥሩነህ፣ እነዝናሽ ታያቸው፣ እና አብዱ ሁሴን፣ ኤልያስ አበበ ጋሻ ጃግሬዎች በፋኖ ውስጥ የተዘገዘጉ ደግሞ ዛሬ ላይ እና አርበኛው ዋርካውን እና አርበኛ ሄኖክ አዲሴ ራያን አሳልፈው የሸጡ የሚል ትርክት በሰዎች አእምሮ ላይ እንዲሰርጽ የማድረግ ስራ እንዲሰሩ ማን እየሰራ ነው? በፋኖ ውስጥ ያሉ ፋኖ መሰል ራስ ጠላ ኃይሎች እየሰሩ ነው። ሌላኛው አማራ ክልልን ጦርነት ሜዳ ያደረገው አብይ አህመድ ነው። ይበንዲ እንዳለ ወያኔም አብይ አህመድ ነው ኤርትራኖች 3 ሚሊዮን ናቸው እናጠፋቸዋለን ያለው። ራሳቸውን ለመከላከል ውጊያ ካደረጉ ወይ አማራ ክልል ነው ወይ አፋር ክልል ነው ወይ ትግራይ ክልል ነው የሚያደርጉት።
ጦረኛ ግለሰብ ተሸክመ ጦረኛ መንግስት ይዘ እነሱ ጋር መጣመር የለብህም እነሱ ጋር ስትጣመር አማራን የጦርነት ሜዳ ታደርገዋለህ ይላል ማን ይሄ አጉል ሚዛናዊ ነባይ ምሁር ማለት ነው ወአሁን ወንድሞቻችን እየተዋጉ ያሉት ጦርነት ላይ አይደለም እንዴ አማራ ህዝብ ያለው በቲማቲም ነው እንዴ እየተዋጉ ያሉት በድሮን እኮ ነው እየተዋጉ ያሉት ሌላ የተለየ መሳሪያ ይጨምራል ዳብያ ይሄ ለአብይ አህመድ ስልታዊ ድጋፍ ነው አማራው ሌሎችን እንዳያሰባስብ እንዳያቀናጅ ተወጥሮ እንዲያዝ የማድረግ ከፍተኛ ስራ ይሰራል ያ ማለት ግን መሳይ ትናንት እኮ ከአብይ አህመድ ጎን ተሰልፎ ሲዋጋ የነበረው ማን ነው ፋኖ ነው አይደል የዋት ኃይሎች ጣርማበር ሲመጡ ጣርማበር ላይ አንገት ሰብሮ የመለሰው የትናንቱ የአማራ ልዩ ኃይል ዛሬ የአማራ ፋኖ ነገም በአማራው ላይ ቁማር እሰራለሁ የሚል የዋት ኃይል ሊሆን ሌላ ኃይል ቢሆን የትናንቱ የአማራ ልዩ ኃይል የዛሬው የአማራ ፋኖ ይሄን ማስጠበቅ ታሪካዊ ኃላፊነት አለበት ልክ እንደ 1983 ኢህዴን እንደገባሩ ኃይል እንደ ባዴን የአማራውን ኃይል ማሰብ የሚችለውን ኃይል በትናንት አምሮ ልቀምብብልህ በትናንት አብሮ ልሳልህ እንደ ትናንቱ አባቶች አንተም ያው ነካክ እያሰብከ ያለው አንተ ነህ እንጂ ሌላው አይደለም ለምሳሌ ይሄ ትብብር ያስፈልጋል ይሄ ጥምረት ያስፈልጋል ብለው ከሚያምኑት ሰዎች መካከል አንዱ ነኝ ይሄ ትብብርና ጥምረት ግን በአማራ ሞት ላይ በአማራ ስላቅ ላይ በአማራ ግፍ ላይ አይደለም በሌላውም ኢትዮጵያኖች ላይ ግፍም አይደለም የአማራ ፋኖ ከሌሎች ኃይሎች ጋር ሲተባበር አርበኞቹ ተናግሮታል የቆም ተደጋጋሚ ይናገራል ብልጽግና ሲስቶርት ለማድረግ ሙከራ ያደረገ ነገር ግን ሌላውም ሰው ደግሞ ይህን አጀንዳ ለመቀበል የሚፈልግበት አዝማሚያ ይታያል ይሄ ፖለቲካ ዘገምተኝነት ነው በነገራችን በግልጽ ቋንቋ ማለት ነው ፖለቲካ ዘገምተኝነት ማለት ዛሬ መፈጸም ያለብን ዛሬ ማድረግ ያለብን በትናንት ላይ ቁመ ማንቋረር ማለት ነው አለማሰብ ማለት ነው በነገራችን አሁናዊ ሁነቶቹን አለመረዳት ማለት ነው አሁናዊ ሁነቱ የአማራ ፋኖ ማንንም የአብይ አህመድ እኮ 11ዱንም እዝ አማራ ክልል አስገብቶ ማሸነፍ አልቻለም ማለት ፋኖ 3 አመት እየተዋጋው ዛሬም እያሸነፈው ትናንት ሀገር ሰጥተው የነበረው መንግስት እኮ ዛሬ ጮቄን ስለመቆጣጠር ነው እያወራ ያለው ይሄን እያደረገ ራስ በቅ ይሆን ትናንት በንቅናቄ ባደረጃጀት ዛሬ በፖለቲካ እየጎለበተ ያለ ትናንት የተበታተነው ነው እኔ በነገራችን ላይ አሁን ካለንበት አቋያ ሳይው ፋኖ እንኳን በሁለት ወርና በ3 ወር ውስጥ አላሸነፈ በአንድ አመት ውስጥ አላሸነፈ ከሚዩት ጎራ ውስጥ ነኝ ይሄን የምልበት ዋነኛ ምክንያት በዛን ጊዜ አሸንፎ ይሎ ቢሆን ኑሮ ግብስብሱም ጭምር የሚሆንበትና ኢትዮጵያ አደጋ ላይ የምትወድቅበት ነገር ይፈጠር ነበር ኃይል ሳይደራጅ ጉልበት ሳይፈረጥም ፓወር ባላንስ ሳይኖር ማለት ነው እየሆነ ያለው ግን ከዚህ አቋያ ነው ለምንድን ነው እነዚህ ኃይሎች እውነታው መሬት ላይ ጠፍቷቸው ነው ወይ በተለይ የአማራ ክልል ባለፉት 8 አመታት በተለይም ደግሞ ከ2013 ከህወሓት ጋር ከተደረገው ጦርነት መለስ የተፈጠረው ነገር መሬት ላይ ያለው ነገር ማንበብ አቅቷቸው ነው በዚህ ደረጃ እንዲህ አይነት አቋም ይዘው በአሁን ሰዓት የአማራ ህዝብ የሉና ትግሉን ከጫፍ የሚያደርስበት የመጨረሻው ምዕራፍ ላይ በተጠጋበት በዚህ ወቅት ላይ ህዝብን የሚከፋፍል ለአገዛዙ ጉልበት የሚሰጥ ለተለያዩ ጸረ ኢትዮጵያ አካላት ለጸረ ኢትዮጵያ ለሆኑ ኃይሎች የልብ የሚሰጥ እንዲህ አይነት አቋም ይዘው ከህወሓት ጋር ከምንጣመር ከብልጽግና ጋር ሆነን ሀገር ለማትረፍ እንሞክራለን የሚል አቋም ላይ ደረሱት እውነት እነዚህ ሰዎች ቀድሞውኑ የፋኖን ትግል ይደግፉ ነበር ወይስ ምስለ ፋኖ የሆኑ ጸጉረ ልውጥ የሆኑ የተለያየ ነጭ ለባሽ ሆነው በፋኖ ትግል ውስጥ የተሰገሰጉ ሰዎች ሆነው ነው አሁንም አሉ አሁንም የፋኖ ትግል ተቆርቋሪ አሁንም ፋኖን ትግል እንደግፋለን ለአማራ ህዝብ ሁሉና እንታገላለን ይላሉ ነገር ግን ብልጽግና ይዞ የመጣውን አደጋ ማየት አቅቷቸው ትንንሽ ነገሮችን እየፈለጉ አጠቃላይ የህዝብን የሉና ተጋድሎ ለማጠልሸት ረጅም ርቀት እየሄዱ ነው ያሉት እነዚህ ሰዎች እውነት ከፋኖ ጋር ወይስ ከብልጽግና ጋር ነው ያሉት ፋኖን እንግዲህ ቀደም ብሎ ነው የጀመሩት አርበኛ ዘመነ ካሴ ሞንጆሪኖ አናግዶ ነው ያስጀመሩት ፕሮፓጋንዳው ጋይተናውና ነውረኞች ናቸው ፋኖ መንገድ አድራሽ መሰላል አይደለም ራሱ መንገደኛ
ለሚታወቀውና በመንገዱ ሂደት የሚያስፈልጉትን ሁሉ አሰባስቦ ይሄዳል። እኔ አሁን ፋኖን እንደ ተሰባሳቢ አይደለም ነው መሳይ፣ እንዳሰባሳቢ እንዳቀናጅ ባለፉት 3 ዓመታት ካደረገው የለውና ትግል አቋያ ይሄን ማድረግ ኃላፊነት አለበት ተብሎ ይታመናል። ከዛ በተጨማሪ ይሄን እያደረጉ ያሉት የህዝቡን የነጻነት ፍላጎት የገጠመውን የለውና አደጋ የካዱ ግለሰቦች ሐሳብ ነው። በአማራ ትግል ውስጥ ነው እንደዚህ አይነት ሐሳብ የሚያነሱት ማለት ነው። ለምሳሌ ከዚህ መስመር የተለየ እንቅስቃሴ በህዝቡ ቀይ መስመሮች ላይ የተለየ እንቅስቃሴ ሲያደርግ ከተገኘ እኮ የትኛውም የፋኖ አመራር ህዝቡም ተጠያቂ ያደርገዋል፣ ሚዲያውም ተጠያቂ ያደርገዋል፣ ታሪክም ተጠያቂ ያደርገዋል። እንደው የታሪክ ተጠይቅ እንኳን ዘግይቶ ነው የሚመጣው ህዝባችን አደጋ ላይ ከደረሰበት ቢባል እንኳን ሚዲያው አሁን እየሰራ ያለው ሚዲያ ነገም ይጠይቃቸዋል። ነገር ግን አንደኛ ለብልጽግና ስልታዊ ድጋፍ ነው። ዋናው ይሄ የብልጽግና ስልታዊ ደጋፊዎች ናቸው። የሚገናኙበት መስመር አለ። ቀጭን መስመር አይደለም። በነገራችን ላይ ወፍራም መስመር አላቸው። የበጀት መስመር አላቸው። የፖለቲካ መስመር አላቸው። የአማራውን ኃይል ማጠርሸት እነ ጌታቸው ረዳ እንደምታስታውሰው መሳይ ከትግራይ ፖለቲካ ሲገፉ የፖለቲካ ስደተኛ ሲሆኑ አብይ አህመድ ዋሻ ውስጥ የገቡ ኃይሎች አሉ። በአማራ ፖለቲካ ከፊት ሆነው መዘወር የሚፈልጉ በራሳቸው መስመር እንቅስቃሴ ለማድረግ የሚፈልጉ ኃይሎች አሁን ሳስበው የፖለቲካ ስደተኛ ስለሆኑ ከዚህኛው ኃይል ጎን ከመሆን ከአማራዎች ጋር ከመሆን ከኦህዴድ ካምፕ ብገባ ይሻለኛል ብለው የኦህዴድ ካምፕ ወይም ደግሞ እዚሁ ፖለቲካ ስደተኛ የሆኑ ሰዎች እያየን በዚህ ሂደት የአማራውን ትግል ህዝቡ የገጠመውን የለውና አደጋ እስከ መጋድ የደረሱበት ሁኔታ አለ። ይሄ በነገራችን ላይ በጣም አደገኛ በሽታ ነው። የገጠመን አደጋ እናትና አባት ግን መሄድ የማይችልበት አንዳንድ የአብን አመራሮች እኮ እናታቸው መቅበር ሳይችሉ ቀርተው እኮ እዛ ቀጠና ላይ ተወዳድረናል ብለው እንደተናገሩት አማራ ክልል ያለውን ጽንፈኛ መንግስት ያጥፋልን ብለው የተናገሩት እኮ ያጥፋልን የሚሏቸው እኮ ወንድሞቻቸው ናቸው እኮ። ትናንት እኮ አብረዋቸው ሲሰሩ የነበሩት ወንድሞች ናቸው። በአንድ ፓርቲ በአንድ በጋራ በተመሳሳይ አሁንም ልክ አብን እንዳፈረሱት የአፋብንን መዋቅርም ለማፍረስ እየታገለ ያለ ኃይል እንዳለ ማሳወቅ ያስፈልጋል። ስለዚህ አማራው የመውጫ መንገዴ አማራነት ነው ካለ የመውጫ መንገዴ ፋኖነት ነው ካለ አንድ ያለው ድርጅት የአማራ ፋኖ ብሔራዊ ንቅናቄ ይባላል። አገዛዙ ከሚነዛው ፕሮፓጋንዳ የፋኖ ደጋፊ ነን ባዮች ከሚነዙት ፕሮፓጋንዳ ራሱን መጠበቅ እንዳለበት ከዛ ማቋያ ስራዎች መሰራት እንዳለባቸው ማሳወቅ ያስፈልጋል። አንድ ነጥብ አንስቼ የሞንጀሪኖ ሐሳብ ላይ ስለሆነ እየተወያየን ያለ ነው። ከዚሁም ጋር ተያይዞ ለምሳሌ በዛሬው ዕለት ስሬ የሚባል ወይም ደግሞ የአማራ ማህበር በአሜሪካ የሚባል አንድ ተቋም ሐሰተኛ መረጃ በኦህዴድ ዞኖች ዘንድ የሞንጀሪኖ ንግግር ተንተርሶ ጽሁፍ ተጻፈባቸው። እነሱ አይደለም የጻፉት። ሐምሌ 16 ቀን ሐምሌ 18 ቀን እንደወጣ ተደርጎ ነው ያን ሲንሸራሸር የነበረው። ዛሬ መጥተው ምን አሉ? ይሄኛ መረጃ አይደለም ሐሰተኛ መረጃ ነው። ትክክለኛ መረጃዎችን ከፈለጋችሁ ይሄን ገጻችን ተከተሉ የሚል ሐሳብ አንስተዋል። አገዛዙ ባለፈው ሳምንት በኦሮሞ ነጻነት ሰራዊት ስም መግለጫ ሲንሸራሸር ነበር። ያንን በተመለከተ የኦሮሞ ነጻነት ሰራዊትም የኔ ነው ሲል አላየሁትም። አገዛዙ ግን የኦሮሞ ነጻነት ሰራዊት ከጥምዱ አፈነገጠ ብሎ ፕሮፓጋንዳ ሲሰራበት ነበር። ነገም በአፋብን ይቀጥላል። ትናንት ሲሰራበት ነበር። እነዚህ የነጻነት ኃይሎች የሚባሉት ወይም ደግሞ ጥምረት ያደርጋሉ ተብሎ የሚታሰቡ ኃይሎች ተከታታይ የሆነ ፋብሪኬት ይደረጋል። ምክንያቱም ቁጭ ብሎ እንደ ሮቦት ሲያመርት የሚውል ኤአይን ስለሚተማመን አብይ አህመድ ማለት ነው። ድሮና ኤአይን ብቻ ነው የሚተማመነው፣ ሌላ በሰው አእምሮ አይተማመንም። ስለዚህ በእንደዚህ አይነት ስራዎች ተጠምዶ ያለ አገዛዝ ስለሆነ እንደዚህ አይነት ተከታታይ ስራዎችን ይሰራል። በእንደዚህ አይነት ጊዜ መረጃ ቬሪፋይድ የሚያደርግ በየጊዜው ይሄ የኔ መረጃ አይደለም፣ ትክክለኛው መረጃ ይሄ ነው፣ ትክክለኛው መረጃ ይሄ አይደለም እያለ መግለጫ የሚሰጥ በአፋብንም በህዋትም ኦሮሞ ነጻነት ሰራዊት በሌሎችም ኃይሎች በኩል ያስፈልጋል ብዬ አምናለሁ። እንደዚህ አይነት ነገሮች ካሉ አገዛዙ አጀንዳ ሽጦ ማደር አይችልም በእርግጠኝነት። ምክንያቱም አገዛዙ ያንን ባሰራጨ ማግስት ይሄኛው መረጃ የኔ አይደለም ተብሎ ሲታመን እነዚህ ሊስት ወደኋላ እንመለስበታል ሊስት የተደረጉ ሚዲያዎች ወዲያውኑ ሐሰተኛ መረጃ አሰራጭ መሆናቸውን በህዝብ ዘንድ እየታወቀ እንደሚሄድ ማሳወቅ ያስፈልጋል። ስለዚህ ይሄን መረጃ ቬሪፋይድ የሚያደርጉ ፋክት ቼክ የሚያደርጉ
ቲሞችን ማዋቀር እንዳለባቸው ማስታወስ ፈልጋለሁ። አመሰግናለሁ። ሙሉጌታ በእርግጥ ካለው አጠቃላይ የቴክኖሎጂ በጣም እየፈጠነ የመጣው የኦንላይን መረጃ ስርጭት አንጻር ነገሮችን እግር በእግር እየተከታተሉ ማረምም ሆነ ትክክለኛው መረጃ ለህዝብ እንዲደርስ ማድረጉ አስቸጋሪ ቢሆንም መሞከርና የተቻለውን ጥረት ማድረግ የሚገባ ጉዳይ ነው። በነገራችን ላይ ፋኖዎች በተወሰነ ደረጃ ጊዜውና ወቅቱን ጠብቆ ይፋ እናደርጓለን። አሁን የምናደርገውን እየሰራን በራሳችን ጊዜ አቋማችንን ግልጽ እናደርጋለን፣ የምናደርገውን ነገርም ለህዝብ እናሳውቃለን ብለዋል። ነገር ግን ይሄ እየወጣ ያለው አሁን ሞንጆሪኖ ተናገረች የተባለችው ተናግራም ከሆነ ብትናገርስ? አሁን ዛሬ አስረስ ማረ ዳምጤ ለአንድ ሚዲያ የተናገረውን እየተከታተልኩ ነበረ። ሞንጆሪኖ ወልቃይት የአማራ ነው እንድትል አንጠብቅም ብሏል። አዎ እንድትልም ይጠበቅ አይደለም። የሷ የፖለቲካ መሰረት አለ፣ የሷ ማህበራዊ መሰረት የምትለው የትግራይ ህዝብ አለ። ከዛ አንጻር የሚከተሉት መስመር አለ። ልክ ናቸው አይደለም ሌላ ጉዳይ ነው። ግን ዛሬ ተነስታ ሞንጆሪኖ ዛሬ ተነስቶ ደብረጽዮን ወልቃይት የአማራ ነው፣ ወልቃይት ራያ የአማራ ርስት ነው እንዲሉ የሚፈልጉ አካላት አሉ። ዛሬ ሞንጆሪኖ ይህን ተናገረች ብለው መረጃውን እዚህም እዚያም እያሰራጩና አንጠልጥለው የተዘዋወሩ ያሉ ግለሰቦችንና ሚዲያዎችን ስንመለከት በእርግጥ ከጀርባቸው ማን ያለው? እውነት ሞንጆሪኖ ተናግራው ከሆነ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ማብራሪያ ሊሰጥ ይገባው ነበረ። ግን የተባለው ነገር ቤት መድረክ ላይ በየትኛው መገናኛ ብዙሃን ፈልገን ልናገኘው አልቻለም። ምናልባት በፊት ተብሎ ከሆነ ወይም ተቆራርጦ የተቀጠለም ከሆነ የምናውቀው ነገር የለም። ግን ተብሎ አለ ያልተባለም የሚለው ክርክር እንዳለ ሆኖ ለምንድን ነው የፋኖን አቅም ማሳነስ የተፈለገው? ቀደም ሲል ያነሳው ጥያቄ አለ። ይሄ በራስ መተማመን ማጣት፣ በራስ አቅም፣ በራስ ራዕይና በራስ ፍላጎት ላይ እምነት የሌለው ማህበረሰብ እንዲሆን ተፈልጓል። አማራው ለምንድን ነው እንዲህ ሆነው? አማራ መሪ መሆን አይችልም ወይ? አማራ ሁሌ ተከታይ ነው፣ ሁሌ አድራሽ ነው። እንዲህ አይነት ስነ ልቦና ለምንድን ነው መፍጠር የተፈለገው? ባለፈው አንተ እንዳልከው ሁሉም ሰው አገኘው ተሻገር፣ ሁሉም ሰው እናረጋ ከበደና ተመስገን ጥሩነህ የሚመስለው የአማራው ማህበረሰብ ቢያንስ በስነ ልቦና ደረጃ ለምንድን ነው ከፍ ብሎ መታየት ያልፈለገው? ራስን በራስ የማጥፋት ጉዳይ ካልሆነ በስተቀር አሁን ያለውን ፖለቲካ በደንብ አይቶ በደንብ ፈትሾ በወጉና በቅጡ መጫወት እየተቻለ ለእንደዚህ አይነት ጠልፎ ለሚጥሉ መረጃዎችና አጀንዳዎች እጅ መስጠት እያየን ነውና ከዚህ አንጻር ምን መደረግ አለበት የሚለው ነው። ወደ ሚዲያዎቹ እንምጣ። ሚዲያዎቹ ቀደም ሲል አንተም እንደጠቀስከው ቆርጦ ቀጥል የሆኑ ቪዲዮዎችን የተለያዩ መረጃዎች አንድ ወጥ የሆኑትን ከተለያዩ ቦታዎች እየወሰዱ ለሚፈልጉት ዓላማ እያዘጋጁ እያሰራጩ ህዝብን እያደናገሩ ነው ያሉት። ይሄ በእኛም በየጊዜው የሚደረግ ስለሆነ ነው። ሰሞኑንም እኔ እናንተ በቀረብንበት አንድ መድረክ ላይ ስለዚህ ጉዳይ አንስተን የተናገርነውን ቆራርጠውና ከታትፈውት ለራሳቸው በሚመች መልኩ አቅርበው ህዝብን እያደናገሩ ነው ያሉት። ስለዚህ እነዚህ ሚዲያዎች አብይ አህመድ በይፋ እየተጠቀማቸው ነው። አሁን በፊት ለፊት መጥተው የብልጽግናን አጀንዳዎች ህዝብ ዘንድ ለማድረስ ሰፊ የሆነ ኃላፊነት ተሰጥቷቸው እየሰሩ እንዳለ እየታዘብን ነው። ሙሉጌታ ጥንቃቄ ማድረግ ያስፈልጋል። በስም መዘርዘር ይቻላል። አንድ አፍታን ጠቅሳል። ሌሎች ሚዲያዎችም አሉ። እውነት ለመናገር በዋዜማ በኩል የሚተላለፉ ከምክክሩ ጋር በተያዘ አንዳንድ መረጃዎችም እንደው በጥንቃቄ መታየት ያለባቸው እንደሆነ አምናለሁ። አብይ አህመድ ለነዚህ አይነት በህዝብ ዘንድ ታማኒነት አላቸው፣ ህዝብ ይከታተላቸዋል፣ ሚዛናዊ አቀራረብ አላቸው ተብለው ለሚታመኑ በአንድም ይሁን በሌላ በረጅም ርቀት መረጃ እንዲደርሳቸው እያደረጉ ሌላ የማደናገሪያ ስትራቴጂ እየተጠቀሙ እንዳለ ነው በግሌ እየተረዳሁት ያለውትና ሙሉጌታ በዚህ ላይ እንደው ጊዜ ወስደን ውይይት ብናደርግ ጥሩ ነው። ቀደም እንግዲህ የፈትለወርቅ ወይም ደግሞ ሞንጆሪኖን ሐሳብ አስተያየት ለመስጠት ሙከራ ሳደርግ የሚዲያዎችን አንስቼው ነበር። የአገዛዙ የመደበኛ ሚዲያዎች ከፍተኛ የሆነ ትችት አመኔታ በማጣታቸው ምክንያት ሐሳቡን ለማንሸራሸር ከፍተኛ ጥረት እያደረገ ያለው ፕሮፓጋንዳውን ለመስራት ከፍተኛ ጥረት እያደረገው ያለው ቀደም ብሎ የተጀመረው አንደኛ የመገናኛ ብዙሃን ባለስልጣን የሚባል አለ። ከዚህ በፊት እነ ዮናታን ተስፋዬ እነ መሐመድ እንድሪስ አሁን የስራ ሚኒስትር የሆነው ሲመሩት የነበረው ተቋም ማለት ነው። ዮናታን ሳይሆን አይሆን አላውቅም። አሁንና በዛ ሂደት ሁሉም ሚዲያዎች እንዲመዘገቡ አደረጉ፣ ኢትዮጵያ ውስጥ የሚንቀሳቀሱትን ማለት ነው። ከዛ በኋላ የዛን የዩቲዩብ ባለቤት የሚዲያዎችን ባለቤት ስብሰባ እየጠሩ ብሬኖች እያደረጉ ገንዘብ እየከፈሉ
አለበለዚያ እንደ ሌሎች ዩቲዩቦች የመዘጋት ጣፋ እንዳይደርስባችኋል። ከፈለጋችሁ የብልጽግና ፓርቲንም ተቹት። ነገር ግን የኢትዮጵያን ጥላቶች በጋራ የመመከት ታሪካዊ ኃላፊነት አለባችሁ። ምክንያቱም ትንቀሳቀሱ ኢትዮጵያ ውስጥ ነው፣ ትኖሩት ኢትዮጵያ ውስጥ ነው የሚል ጫና ነው። በጊዜ ሂደት አለማምደዋቸው አሁን ሙሉ ለሙሉ የአብይ አህመድ የፕሮፓጋንዳ ማሽን ሆነዋል። የፕሮፓጋንዳ ማሽን ብቻ አይደለም፣ በዛ በተመዘገቡበት ሊስት አማካኝነት ከጠቅላይ ሚኒስትር ጽሕፈት ቤት ኩክ የሚደረጉት እያንዳንዱ ዜናዎች ለነዚህ ዩቲዩብ ባለቤቶችና ሚዲያዎች እንዲላክ ይደረጋል ማለት ነው። ከዛ ያንን ዘገባ ሰርተዋን አልሰሩም አንድ አይነት ዘገባ ይላክላቸው። የተለያየ አጀንዳ ነው የሚሰጣቸው። አንደኛው የዚህ ሱዳን ጉዳይ ወይም ደግሞ የሱዳን መንግስት እንዲቀጠቅጥ፣ አንደኛ የኤርትራን መንግስት፣ አንደኛው ደግሞ የህወሓትን የጥምዶ ምናምን የሚባለውን እንዲያወግዝ ነው የሚደረገው። ከዛ ያን ዜና ከተላከ በኋላ ግብረ መልስ ተብሎ ይሰራል። ይሄን ያለ ዩቲዩብ ተመልካች ያለው ይሄኛውን አስተያየት አለው። ስራ ጠፍቷል ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ፖለቲካ ማለት ይሄ ሆኗል። ከዛ በኋላ ካልሰሩ ለምንድን ነው ያልሰራችሁት? ከኢትዮጵያ ጥላቶች ጋር አብራችሁ እየሰራችሁ ነው ወይ የሚል ጫና ነው እየተደረገ ያለው። አንዳንድ ወዶ ገብ አሉ፣ ሁሉም ማለት አይቻልም። በርካታ ሚዲያዎች ናቸው ምንዘረዝራቸው ለአድማጭ ተመልካቾች አሰልች የሚሆኑ ማለት ነው። እንዳሸን የፈሉ ቴሌግራሞች፣ እንዳሸን የፈሉ ዩቲዩበሮች፣ እንዳሸን የፈሉ የፌስቡክ ብሎገሮች ጭምር ነው የተሳተፉበት ያለውና እየሆነ ያለው ይሄ ነው። እንደው ይሄ ሁሉ ነገር ከምን መጣ ከተባለ ከፍርሃት። እንግዲህ አብይ አህመድ ከፍተኛ ሆነ ፍርሃት ውስጥ ነው ያለው። ይሄን ፍርሃት ማስታገስ የሚችለው ደግሞ እንደዚህ አይነት መሰል አጀንዳዎችን፣ መሰል መረጃዎችን፣ መሰል ወሬዎችን በመልቀቅ ሚዲያውን መቆጣጠር ማለት ትርክቱን መቆጣጠር ነው። ትርክቱን ተቆጣጠርን ማለት ደግሞ አጠቃላይ ኢትዮጵያን እየመራን ነው የሚል እነ ዳንኤል ክብረት ሰበካ አለ። ይሄን አብይ አህመድ ሙሉ ለሙሉ ተቀብሎታል። ስለዚህ ናሬሽኑን ተቆጣጠርን ማለት ሀገር ማስተዳደር እንችላለን። እኛ በፈለግነው መልኩ ህዝቡን መንዳት እንችላለን። ህዝቡን በፈለግነው መልኩ ከነዳ ነው ደግሞ ማንም ተቋሚ ማንም ተገዳዳሪ ሄና አይመጣብንም የሚል ግምገማ አላቸው። በዛ ምክንያት ነው በነገራችን ላይ አሁን ላይ የአማራ ሚዲያ ኮርፖሬሽን ፋኖን ኃይል እንዲያወግዝ ኔቲቭ ኢነፋና ደግሞ ትግራይን ኃይሎች እንዲያወግዙ ጽንፈኛ ምናምን እያለ በአይ ጀነራል ተፈራ ማሞ እነ ዘመነ ካሴ ፎቶአቸው የተጨማለቀ እየተለጠፈ ያለው ሌሎች ሚዲያዎች ደግሞ እስከ ግብጽ ድረስ የተዘረጋ ፕሮፓጋንዳ ነው እየሰሩ ያሉትና ይሄ አልበቃቸውም። ሌሎች ሚዲያዎችን ይዘዋል። ፌስቡከሮች በተለይ ከ1 ሚሊዮን በላይ ያላቸውን ገጾች ለመግዛት ከፍተኛ ጥረት አድርገዋል። አንዳንዶች እንደውም ተገዝተው አንተው ነው የሚታመነው። አንዳንዶች ስማቸውን ጭምር ፎቶአቸውን ጭምር ሽጠው የወዴድ ሰዎች ይጠቀሙባቸዋል ነው ተብሎ የሚታመነው። አንተ በቃ እዚህ ከየተሰሩ ካሉት ህንጻዎች መካከል የፈለከውን ያህል ውሰድ፣ ገጹን ስጠን እስከ ማለት የተደረሰ እውነት እንዳለ ተሰምቷል። በዚህ ሂደት ውስጥ እንግዲህ የመረጃ ጦርነት ሳይበር ዋር የሚባለው ከዚህ ነው የሚመነጨው፣ ሌላ ነገር አይደለም። ቅድም ምስታነሳው ነበር እዚህ ያልተባሉት ነገሮችን እየቆረጡ እየቀጠሉ እኔ እኮ በጣም የሚገርመኝ ይህን ስርዓት ወጣት ለብልጽግና በሚጠቅም መልኩ ብልጽግና ገዳይ ነው፣ ብልጽግና ወንጀለኛ ነው፣ ብልጽግና እንደዚህ ነው፣ አብይ አህመድ ወንጀለኛ ነው፣ ገዳይ ነው፣ ዘር እያጠፋ ነው፣ ወጣቶችን እየረሸነ ነው ስንል የአብይ አህመድን ቆርጦ ዘመነ ካሴ ብሎ ተክቶ ለማውራት ሙከራ የሚያደርግ እኮ ነው ብልጽግና። እኛ መቃወም ከፈለግን እነዚህን አርበኞች እኮ ማንም አይከለክለን። ጀግናው መሳይ መኮንን እውነቱን አፈረጠው ምናምን ብለው በዚህ በቲክቶክ እና በምን የአርበኞቹን ፎቶ ከታች ላይ አጨማልቀው ለማድረግ ሙከራ ይደረጋል። እነሱ አንድኛቸውን ጅለዋል። እነማን? ብልጽግናዎች። ሌላው ህዝብ ግን ሞኝ አይደለም። መሳይን እንደማይናገር ይታወቃል። ሙርጌታን እንደማይናገር ይታወቃል። የህዝብ ድምጾች ይህን መናገር የሚችሉበት ጊዜ ደግሞ እንደሚመጣ ይታወቃል። ካስፈለገ ስህተት ነው ብሎ ያመኑበት ነገር ግን ያልተባለ ነገር እየቆረጡ እየቀጠሉ ህዝብን ለማደናገር ከፍተኛ ነገር ነው እየተደረጋል። ስለዚህ ህዝባችን የትኞቹ የሚዲያ አማራጮች ትክክለኛ ናቸው የሚለውን በአግባቡ ማየት ያስፈልጋል። በመቀጠል እነዚያን ሚዲያዎች ሰብስክራይብ አድርጉ አንሰብስክራይብ አታድርጉ እኛ ምንለው ምንም የለም። ምክንያቱም እጁ ላይ ነው ያለው ሰብስክራይብ ፎሎም አንፎሎም ማድረግ ያንን አንል። ነገር ግን ትክክለኛ መረጃ የሚያሰራጩት ሚዲያዎች እነማን ናቸው? ሊስት አድርጉ ያስ በባህሪው የዚህ የቲክቶክ የዩቲዩብ
የፌስቡክ አጠቃላይ የሜታ ድርጅቶች አልጎሪዝሙ ኔጌቲቭ መረጃ የምታዳምጥ ከሆነ ሁልጊዜ ኔጌቲቭ መረጃ ነው የሚመጣው። ሌላውም የሚዲያ ተጠቃሚ እንደዚህ አይነት የሚመጡበት ከሆነ ወይ ብሎክ ማድረግ ወይ ሪፖርት ማድረግ ወይም ደግሞ እንዳይመጡለት ሃራስመንት ነው፣ የሳሳተ ኢንፎርሜሽን ነው። አመች ነገር ደግሞ አለው ከሰው ሪፖርት አድርግ ይላል ሐሰተኛ መረጃ ከሆነ። እንደዚህ አይነት መረጃ ድጋሚ አይልክብን ሜታ ማለት ነው በተቃራኒ። ስለዚህ ራሳችንን መጠበቅ ያለብን ራሳችንን ከብልጽግና በእያንዳንዳችን ጓዳ እየመጣ ነው መሰለኝ። ሰው መሬት ላይ እዛው አማራ ክልል ስለሆንክ እዛው ደቡብ ክልል ስለሆንክ ሰው ትግራይ ክልል ስለሆንክ እንዳይመስል። ጦርነት ብዙ አይነት የመረጃ ጦርነት በኢትዮጵያ ሕዝብ ላይ በአማርኛ በሚያነበው ሕዝብ ላይ እንዳለ ከፍቷል። እያንዳንዳችን ጓዳ ውስጥ ጦርነት ከፍቷል። አብይ መሬት ላይ ውጊያ ከፍቷል፣ የሳይበር ጦርነት ከፍቷል። ስለዚህ የሳይበር ጦርነቱን ደግሞ አንድ በመመከት ሁለት ባለማንበብ ሪፖርት በማድረግ መከላከል እንዳለብን ማስታወስ ፈልጋለሁ። ይሄን ነው ማስፈልገው። አመሰግናለሁ። ሙሉጌታ እንግዲህ ብዙ ነገር ነው ያነሳው። በእውነት እነዚህ የተባሉ ሚዲያዎችን አብይ አህመድ እንዳማራጭ እየተጠቀማቸው ያለው በነፃ ሚዲያ ስም ተሰማርተው ለህዝቡ ሚዛናዊ መረጃ ያቀርባሉ። ህዝቡም እነዚህ ገለልተኛ ናቸው፣ በአገዛዙ እጅ ላይ አልወደቁም ብሎ ለመከታተል የወሰናቸው ሚዲያዎች በአሁኑ ሰዓት ከፍተኛ የሆነ የፕሮፓጋንዳ ሰለባ ሆነው የአብይ አህመድን ሐሰተኛና ማደናገሪያ መረጃዎችን እያሰራጩ ይገኛሉ። በስም ዝርዝር ጠቅሰን እነማን ናቸው የትኞቹ ናቸው ብለን ወደፊት የምንመጣበት ይሆናል። ግን ይህንን ነገር ህብረተሰቡ ነግቶ መከታተል የሚገባው ጉዳይ ነው። አብይ አህመድ ቀደም ሲል አንተም እንዳልከው መደበኛ ሚዲያዎችን ትቷል። መደበኛ ሚዲያዎችን እየሰማ አይደለም። ምን ያህል ህብረተሰቡ ከአገዛዙ የፕሮፓጋንዳ ማሽኖች ሆድና ጀርባ እንደሆነ ያየንበት ነው። ስለዚህ እየተጠቀማቸው ያሉ ሚዲያዎች አሉ። እነዚህ ሚዲያዎች በሚያቀርቧቸው በነበሩ አንዳንድ ዘገባዎች ታማኒነትን አግኝተው አሁን ግን ተጠልፈው የተወሰዱ እንደሆነ እያየን ነው። ስለዚህ እነዚህ ሚዲያዎች ጠቅሰን እነማን እንደሆኑ በየትኞቹ መረጃዎች ፋውል እንደሰሩ እየጠቀስን ወደፊት የምንመለስበት ይሆናል። ከምክክሩ ኮሚሽን አንጻር መረጃ እንደምናቀርብና አንዳንድ ሀሳብ እንደምንሰጥ ቀደም ሲል በመግቢያችን ጠቅሰን ነበር። ካለን ጊዜ አንጻር እሱን ርዕስ የምነካ እንደማይሆን ነው እየተረዳሁት ያለሁት። ሙሉጌታ ጨርሰናል። በዚሁ እንሰናበታለን። አመሰግናለሁ። ተመልካቾቻችን በዚሁ የዛሬውን ዝግጅት እናበቃለን። ለሚቀጥለው ቀጠሮ በመያዝ እንሰናበታለን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።